በሽቀላና በተላላኪነት የጨረሱ ሰዎችን እንደው ምንም አንበል ፈጣሪ ቦታውን እንዲሰጥልን ብንጠይቀው ያውን ሰዎችን እንግጠም እንደዛ የሚለውን ነገር አለ ቦታቸውን ይሰጣቸዋል ምንም ችግር የለው እኛ በመንችለው ጸሎት ብናል ፈጣሪ ሆይ ምን አለ እንኳን አብረው የነበሩ አገራት ይቅርና ለምንድነው ዓለም እንኳን አንድ ነው የሆነችው ሰዎች በትቢታቸው የማይገባውን ነገር እናረጋለን ብለው የፈጠሩት ጣጣ ነው ለዚህ ሁሉ ጦስ ፓስፖርት ከላ ምናምን ተቀምጦ የሰዎች ስራ ነው እንደዚህ የበጠበጠ እና ድሮ ላይ ወጡን በጭልፋ ብቻ አውጡት ሰዎች እንዳይነኩት ሰው የነካው ከሆነ ወጡ ይበላሻል ይባላልና ሰው የነካው ነገር በሙሉ የፈጣሪ ሆነና ፈጣሪ የሚያከብረውን የሚያስከብረውን ነገር የሰው ልጅ የነካውለት የዛው ቀን ይበላሻል ይገርማቸውና አሁን ላይ ከመቆጨት ይልቅ ታረቅን ተብሎ በእንባ ህዝብ ከህዝብ እኮ አየነው ዶክተር አብይ ከመጣ በኋላ ክፍተት ቢኖርኔ እኮ ስለ ክፍተት ራሱ ማውራት አልቻለም እንደውም የሆነ ነገሮች ተሸፋፍነው እንደሄዱ እናደርጋና አንሳደብም መስደብም በራሱ ሰዎች ነፃ ማውጣት እንጂ አሸናፊ አይደለም ትልቅነትም አይደለም ስህተት ነው ገንፈልተኛ ስሜት የሚነዳው አካሄድ በሙሉ ፍሬ አያፈራም ኢትዮጵያ ውስጥ ላይ ብትሄዱ ደቡብ ክልል ላይ አሁን የደቡብ ሰው ሲባል እኔ የደቡብ ሰው ሆኖ ክፉ አይመስለኝ ኦሮሞ ሆኖ ክፉ አይመስለኝ ምንም በሉ ምን እኔ ክፉ ነው በየምለው አንዱ ከኛ አካባቢ አማራ ክልልና ትግሬ የሆነ ሰው ነው በክፋት ላይ ራስ ቶሎ ሰልጥኖ ለክፋት ይሄዳል በየማም ነው ማለት ነው የሆነ ጅንጀና ምናምን ሊመስላችሁ ይችላል አይ ቲንክ ፊት ራሱ ምደግመውን ነገር ነው የምናገረው እዚህ ጋር ምንም ነገር አለ ምን በሆነ ነገር ምናምን እስካሁን ድረስ የሚሰድበኝ ምናምን የሚያስፈራራኝ እዚህ ጋር አንዳንድ እህት ወንድሞች እንደምታበረታቱኝ ሁሉ በአብዛኛው ደግሞ ከቤተሰብ ወር እንደዛ ከቅርብ ሰዎች ጀምሮ የሚያስፈራራኝ ምናምን ሞልቷል በስራ ምናምን ከሆነ ይሄ ግጭት ምናምን ከተፈጠረ በኋላ ስራ ትቻለሁ ማለት ነው ኦልሞስት ወደ 10 ወር ሊሞላኝ ነው ስራ ካቆምኩኝ እና የግል ህይወቴ ከሆነ አይ በቃ ስራ ትቻለሁ እኮ ስራ እንዳንሰራ ያደረገን ይሄ መንግስት ነው እያልኩ የግሌን ያንድን ደካማ ሰው እንትን ለሀገር ስኬትና ለሀገር ውድቀት አድርጌ መናገር አልፈልግም በተለያየ ቦታዎችን ብዙዎችን አውቃለሁ ሀገሬ ቢያልፍላት ድህነት ቢጠፋ ፍቅር ቢበዛ እርስ በርሳችን ብንዋደድ ወያኔና ላኪዎቹ የዘሩትን ኢትዮጵያ ውስጥ ያለ አረም የሰው ልጆችን የሚበታተን አረም ቫይረስ ካንሰር በሉት እሱን ያጠፋንለት ያን ቀን እየተላቀስን በባዶ ሆዳችን ቢሆን በፍቅር አብረን እናድራለን አብረን አጥራጥረን አንዱ ተርፎት የሚደፋው እኔ ላይ ግን ረሃቤን ሆኜ ሱል ሳድር እንዳይደርሰኝ የተረፈው አንዱ ላይ እኮ ተርፎ ይደፋል አንዱ ላይ እኮ ነቀዝ ይበለዋል ተከምሮ አንዱ ላይ ደግሞ ምንም የለም ታስታውሱ ከሆነ የሆነ ናይጄሪያዎችና መሰል ሰዎች ባንክ ላይ ሀክ አደረጉ ሲባል 13 ዓመታትና ከዛ በላይ የሚሆኑ ሰዎች ተንቀሳቅሶ የማያውቅ አካውንት የነበራቸው ከ800 ምናምን ሚሊዮን ብር በላይ የሚሆኑ በተለይ ውጭ ላይ የሚኖሩ ሰዎች ከፍቷቸው የነበሩ አካውንቶች ላይ ነበር ሙከራ ያደረጉት እዚህ እኛ ሀገር ውስጥ እና አንድ ሰው 800 ምናምን ሚሊዮን ብር 10 ምናምን ዓመታት ረስቶታል ተንቀሳቅሶ ማያውቁም ይኖረው አይኖርም አይዶን አያውቁም አንዲት የኔ እናት አንዱ የኔ አባት ግን አንድ ብር አጥቶ አንድ ዳቦ አይበላም ፍቅር ቢኖርስ አብረን በላ ነበር አሁን እኮ አጋንንት እኮ ነው በግልጽ የምታዩት ሰው ሲሳደብ ይሄ ገዳይና ገዳይ ስሜት እየቀሰቀሰ ለጥፋት የሚጋብዘው ሁሉ አጋንንት ዳቢሎስን እኮ ነው ያየን ያለው በዚህ ሰዓት ላይ ከጸሎት በስተቀር ነው የምለው ለዛ ነው የሚሰሩትም እንዲጠነክሩ በየት ኃይል እንደሚሞላቸው በየት እንደሚያበረታቸው እሱ ነው የሚያውቀው የሚያጠፋቸውንም ደግሞ ያንን እቅድ ካቀዱበት ሰዓት ጀምሮ እንዴት እንደሚያጠፋቸው የሚያቀሱ ስለሆነ በዛ ስሜት ብንሄድ መቼም ጸሎት ማድረግ ቀላል ነው ግን ውጤቱ ከባድ ነው ኒኩለር የለም ምን የለ ሳተላይት ያስፈልገው ምን አይደል በሚያውቀው ሳሙኤል አንጀሎ እንዴት ነው ሰላም ነው ወይ እንኳን ደህና መጣና እንደዛ አይነት ስሜቶች ብኖር እነዚህ ጋር ኦሮሚያ እንደዚህ በል ነው ውሸት ነው አሁን ያለው ኦሮሚያ ክልል ነው እና የዋህነት ይበዛል ግን እየተሳደብኩ እየሰራኩ ሰዎችን እያጣጣልኩ ሙስኪደ ፈንክቱኝ እያልኩ እየተናገርኩ ሰዎችን እኔ ይተውኛል እንዴ ስራዬ እኮ ነው የሚጋብዘው እኔ በጣም የትም ቦታ ላይ በመላው ኢትዮጵያ በሚባል ደረጃ ሞር ተንቀሳቅሻለሁና አሁን ልጆቼ ሁሉ በቃ
መተማ 12 ዓመት ቆይቷል። ከዛ 2 ዓመት ጎንደር ቆይቷል። አሁን እዚህ አዲስ አበባ 2 ዓመት እየሆናቸው ነው። አሁን ኦሮሚያ ክልል አካባቢ ደግሞ እንደዚህ እየሆናቸው ነው። ነገ ደግሞ መቀሌ ይያቸው፣ ሶማሌ ክልል አፋር ይያቸው፣ ኢትዮጵያ ላይ በሙሉ ሀገራቸው እንደሆነ ነው ማሳወቅ የምፈልገው። እቅዴ እንደዛ ነው። ማንም ሰው እንዲነካቸው አልፈልግም። በቃ ሀገራቸው ስራቸው የትም ቦታ ቢሆን ያጠፋቸዋል። መልካም ስራ እየሰሩ ደግሞ ሀገራቸው ነው። እንደሱ አይነት ባህል ነው እኔ መገንባት የምፈልገውና ልጆች ብልጥ እንዲሆኑ የሆነ ሰዎችን ቀድመው የሚጠራጠሩ ኑፋቄ የበዛባቸው ብልጣብልጥ ከንግግር ጀምሮ እንዲሆኑ አልፈቅድም። እና ሞኝ ሆኖ ምናምን ሞኝ ሆነ በቃ ሞኝ ሆኖ መሸወድ ጽድቅ ነው። ሞኝ ሆነው እንዲታለሉ ነው እንጂ እንዲያታልሉ አልፈቅድላቸውም ልጆችን። እኔ የምወዳችሁም እህት ወንድሞቼ እናንተ ለሰው ለማድረግ ብላችሁ ከሰሩ ብዙ ታተርፋላችሁ እንጂ ከሌ እንዲልለኝ ይችላል ብላችሁ ሰይጣን አጋንንት በሰራው ወጥመድ ውስጥ እንድትገቡ አልፈቅድም። ያጋንንት እዚህ በዛሂር እንግዲህ ጅኒ ምናምን የሚባለው መናፍስት ነው፣ አይታይም። ግን እሱን መስለው የእሱን ባህሪ ወክለው የመጡ ሰዎች አሉ። ሰይጣን ራሱ ደንግጦ ድራሹ የጠፋ ይመስለኛል። አሁን ወያኔንና መሰሎቹን ካየ በኋላ እንዲህ አይነትም ነውር ይሰራሉ ብሎ የጠፋው ይመስለኛል። በዛ መካከል ነው ይሄን ያለ ነው። ዛሬ የምታስታውሱ ከሆነ ሰዎች እዚች ቀን እንድንደርስ አልፈቀዱልንም ነበር። ዛሬም የሚያቀራሩት እኮ ለምን ተረፋችሁ፣ ለምን ደና ሆናችሁ፣ ለምን እኛ የሰገሰግነው ሆዳደር ባንዳ ሁሉ የቀጠርነውን ያንን ሁሉ ነገር ጮሆን ፈክረን እስከ ክፋታችን ሜዳ ላይ አስጥቷል። ያም ደግሞ ቀብር ገባ። ጠላት ይደሰት ዘንድ እየተደበቅን እንወገው የነበረው መከላከያ በሚገባው አስተናገደን። እግዚአብሔር የፈቀደለት ነፍሱ ተረፈ፣ ያልፈቀደለትም ከሚወዳታ ምንም ካረከሳት አፈሩ ጋር እርኩሰቱን ይዞ ተቀበረ ብላ ነው። ትናንት እንደነካካ ነው የትናንትናው ቪዲዮ። እንደውም ሞር ብዙ ሰው እንዲያየው ፈልጋለሁ። አይ ቲንክ ብዙ ነገሮች የተነሱበት ወያኔ በአማራ ክልል ያደረገውን ወረራ የሚያነሳና ያንን እርኩሰት ሳይጸየፉ የሚተገብሩ የሽንት ጨርቆች በጃውሳ ስም ተጠቅልለው መምጣታቸውን ከሞላ ጎደል በቃ የተናገርኩበት ሁኔታ ነው። አይደለም የሚል ሰው ካለ ይምጣ። ይሄ በግልጽ ብዙ ሰዎች የተጋሩት ነው። እኔ በግሌ እናንተም በግላችሁ የምታውቁት ደግሞ ብዙ ምስጢር አለ፣ ብዙ ጉድ አለ። ይሄ ጉደኛው ጀግና የሚባሉ ልጆችን ከጀርባ ነው የገደለው። ሀገር የሚወዱ ህዝብን የሚወዱ እውነትን የሚወዱ ኢማን ሃይማኖት ያላቸው የእውነት ሀገርን ከወራሪው ኢትዮጵያን ለማፍረስ ሲወል ድረስ ሄዳለሁ ብለው ያፈረሱትን ሁሉ ልጆች እነሱን ከጀርባ ያስገደለ ሆዳደሮች፣ ሆዳሞች፣ አሳማዎች ሁልጊዜ እንደ ዝሆን እየተነፋፉ እንደ አውራሪስ ነው። ይሄ ምንድነው ጉማሬ ነው የሚባለው መሰለኝ። እዛ ጣና አካባቢ ላይ ያለ ወይ በተለይ አባይ ማዶ ውስጥ ተሻገሩ ስትሉ እዛ ይወጣና ይታያል። ያፉ ስፋት የሆዱ ስፋት አፍና ሆድ ብቻ ነው ያለው፣ ጭንቅላት የሌለው። እሱን የሚመሳሰሉ ሰዎች ዛሬ ዜናቸዋል። እነዛ ግን ዛሬ ላይ ሀገር ያሻገሩትና ወያኔን የሚያደርገውን ሁሉ አድርጎ በሚደረገው አድርገው ደግሞ እንደዚህ ቅስሙን የሰባበሩት ጀግኖች እንደዛ ከጀርባ አስገድላቸዋል። ግን እነሱን አስገድለህ የኖርከው ሰውዬ የሞቱት ይበልጧል። እነሱ በታሪክ ሁልጊዜ እየተወለዱ ይኖራሉ። አሁን ደግሞ የሚያወሩትና የሚሰሩት የተለያየባቸው ተላላኪነትን ተሸክመው የመጡ ሆዳሞች ዛሬም ቢሆን በነፃነት አይንቀሳቀሱም። የቀጠራቸው ካልሆነ በስተቀር የሚጠብቃቸው የሚያስጠብቀን ዘለሲንኪ በሉት። ዘለሲንኪ እንግዲህ ስንት ቀኑ ነው እንትን ካለ ዛሬም ሾልከው ይዘን እንደው ቢሉም እንደዛ ነውና ሀገርን ሊያሻግሩ የሚችሉ ጀግኖች በእንደዛ ነው የሚመቱት። ይሄ ቤት በፖለቲካ ፓርቲዎች ከመቼ ጀምሮ ማወቅ ቻልኩኝ እኔ ከ96 97 ጀምሮ። ከዛ በኋላ ባየው አሁን አብረን የምንተዋወቁ ሰዎች ሲሳደብ ነው የሚያው፣ ምክንያት የለው። ይሄ ሐሳብ ልክ ነው፣ ይሄ ደግሞ ልክ አይደለም ይላል አንድ ወንድም ያለ እዚህና ተረኛ ነኝ እያለ ነው ኦሮሞ። አሁን አንተ እንድንዲያረክ ነው ብታርፍ ይሻላል እያለ የሚያስፈራራኝ የኔ ትልቅ ወንድም አለና፣ አይ ተረኛ ነው ካልክ የት ቦታ ላይ ተረኛ ሆነ ያዘው። ለምንድን ነው ዝም የምትለው? ስንት ባለጌ ያለ እኮ በዛ ስም የሚያወራ የሚሸቅል። እንደውም አፋን ኦሮሞ ስለቻለ ብቻ ኦሮሞ ነው ኦሮሞ ማን ብሎ ነው ባለ ጊዜ ያደረገው? እንደዛ የምታደርገው ራሱ አንተን መሰል ሰዎች ፊት ለፊት ተጋፈጣ፣ አለዛ ዝም በል። አይ እንደዛማ አይደለም ማለት ካልክማ ዝም በል፣ አትጩ። አጣሁት ያልከውን ነገር ፋይት አድርግ፣ ዋጋ ከፍለህ
ከጠገበ ጋር ከሚሰርቅ ጋር ጉቦ ከሚቀበል ሰው ጋር ሰው የሚገጥም ከሆነ በህዝብ ስም የሚሸቅል ሰው እንዴ ከሚስቱ ጋርና ከልጆቹ ጋር በግልጽ የማያወራ ሰው እንደው አንድ 30-40 ሚሊዮን ህዝብ የኔ ወኪል ነው ብሎ ሲልኮ ለምንድን ነው ማንከራከር? ማን ነው ህዝብን ሲዘርፍ ተናግሮ ምንድነው ሲበላ እየካደ ማን ነው ያንን ስም እየጠራ ራሱ ነው? ያው ኦሮሞ ብሎ የህዝብ ወኪል ነኝ የሚል ሰው የኦሮሞ ጥላት ነው። አማራ ነው የሚል የአማራ ጥላት ነው። ትግሬ ነኝ የሚል በቃ የዛ ጥላት ነው። ይሄንን ነው የለመር ያወቅነው ነገር ቢኖር ይሄን ያረጋግጡልን። ያንን ህዝብ ለማጥፋት ከዛው ነው የሚወጡት። ያንን ቋንቋ ይናገራሉ፣ እዛው ቦታ ላይ ይሄዳሉ። የሚያውቁትን ሰው እየመረጡ ለነሱ የረከሰ ስራ አልመቻቸው ያለውን እያስወግዱ የሚመቻቸውን እያሰሩ ያደረጉት እንጂ እዛና እዚህ ሰዎች ሄደው አይደለም እኮ ያሉ። እነዛ ወጥመዳቸው የከፋ የራሳቸውን ባርነት የሚያራዝሙ ቆሻሻዎች እንጂ ለምንድን ነው እድሜያቸውን ማናሳጥሩ? አብረን እንሁን፣ እውነት እንውደድ። ትልቁን ጋሻ ይዘን እንዴት የረከሰ ሰው እንዴት ባንዳ፣ ጽንፈኛ፣ ዘረኛ፣ በታታኝ እንዴት ያሸንፋል? 27 ዓመት ሙሉ ተቋማትን ሁሉ አርክሶ ለሰው ልጆች መጥፋትና መሞት ሲል ያላደረገው ነገር የለም። እዩት እስኪ ዛሬ እንኳን የዘር ፍሬ እየሰበሰብን ነው ይባላል። ነውር እኮ ነው። ኢትዮጵያዊነት ክብር ለማጥፋት ሲል አማራ ኦሮሞ የሚባል ነገር አለ እንዴ? ለመጋባት አብሮ ለመኖር ለመፋቀር ነው። ዛሬም እዩ፣ ቼክ አድርጉ፣ ሙዚቃ ክፈቱ፣ ሞባይላችሁን ቼክ አድርጉት። እናንተ ሞባይል ላይ ትግረኛ አለ፣ እናንተ ሞባይል ላይ ጉራጌኛ አለ፣ እናንተ ሞባይል ላይ አፋን ኦሮሞ አለ፣ እናንተ ሞባይል ላይ ያገው የሰቆጣ አለ፣ እናንተ ሞባይል ላይ ሀድር አለ፣ እናንተ ሞባይል ላይ መዝሙር አለ፣ እናንተ የፕሮቴስታንቱ የካቶሊክ መዝሙር አለ። እኔ የማላውቀው የካቶሊክ መዝሙር ነው አግኝቼ የማላውቀው ወይም የተለየ ነገር ካለው አላቅም የካቶሊክ መዝሙር እንጂ የሌላው ሞባይላችሁ ላይ አለ። ሚሞሪ የምታስጭኑበት ቦታ ላይ የምትሄዱ እንደዛ ነው ያለው። እና ህዝብን ላለማገናኘት እነዚህ የክፋት አጥሮችን ማፍረስ ነው። በቃ ይበቃችኋል። ስንት ሰው እስኪሞት ነው የምናየው? ከምንወደው ጋር የመኖር ሙሉ መብት ፈጣሪ ሰጥቶን እሱን የሚከለክሉን በሙሉ ስግብግቦች እነዚህ የጎደለ ነገር ያለባቸው ነው። ያን ጉድለታቸውን በማጥፋትና መጠፋፋት ላይ እንትን የሚሉ ሰዎችን እንወቅባቸው። እነሱ ሲሸነፉ ያጠመዷትን ነው የሚነካው። አሁን ዛሬ ወያኔና የእንጀራ ልጆቹ ቡችሎቹ ጩኸታቸው ስታዩት ራያ ወልቃይት ከዛ ወዲያ ጋምቤላ መጀመሪያ ላይ ሸኔ ብለው እዚህ ኦሮሚያ ክልል ላይ በጣም ጮኸው ነበር። ሸኔ አሁን ማንን ይጨፈጨፍ? ዛሬ ደሱ ጋር ነው አንዳንድ ቦታዎች ላይ ደሱን ጋር እየተከታተልኩኝ ነበር። በተለይ ዳኛቸው ነው እንደዛ የሚባል ልጅ ነበር። በጣም መጨረሻው አካባቢ ላይ የስልክ ውይይት የሚያደርገ ሌሎቻችሁም የስልክ ውይይታችሁን ከጀመርኩኝ በኋላ ሌላ ስራ ኖሮኝ ለመውጣት ፈልጌ ነበር። ግን ብታምኑም ባታምኑም ሐሳባችሁ ምን ያህል ትልቅ እንደሆነና እንደተቆጣጠረኝ ሳልጨርሰው አልሄድም ብዬ ሁሉን ጨርሼ ነው ስራዬን ትቼ ቁጭ አልኩት እና ተባረኩ። አቦ በንቲ ቢኒያም ነው ቢኒያም ኩካውት ማለት ነው። እንደገና አሁን ዳኛቸው መጨረሻ የሚተናገረው ተባረኩ። እንደናንተ አይነት ሰው ይብዛ፣ እስኪ ይብዛ። ብዙ ስንሆን ነው የምናሸነው። ሐቅን ይዞ የሚወጣ ሰው ይብዛና በዛም ይሁን በዚህ ለማዳን ራሳችሁን ለማከም እንሂድ። እነዛ ሰዎችም ለጥፋት ነው የተሸጡት፣ በዛ ነው ያሉት። አንድ የሰብአዊ መብት አንድ እንደዚህ የተባለ ብዙ ካርዶች እየተመዘዙ ነው ያሉት። ዘዋዳ ቦታ ዛሬ ኤርትራውያን ላይ ከሩሲያ ጋር እንደዚህ ተደረገ ይላል። ከዚህኛው ደግሞ ሶማሊያ ውስጥ ገብቶ እንደዚህ ሊሆን ነው ይላል። በሌላ በኩል እንደዚህ እየተባለ ብዙም ይፈክራል። እንደው እስኪ ካየነው ነገር ግን አይዟችሁ በርቱ። የኤርትራና የሩሲያ ስምምነት በጣም ጥሩ ነገር ለምስራቅ አፍሪካ ሊያመጣ ነው ያለን ሰው የለም። የኢትዮጵያና የሶማሌላንድ ስምምነት በጣም መልካም ነገርን ለምስራቅ አፍሪካ ሊያመጣ ነው ያለን ሰው የለም። ልታልቁ ነው እንደዚህ አሉ እያለ የራሱን ውድቀት ወደኛ ለማምጣትና የራሱን ቅዠት ለኛም ሊያወርሰን የሚሞክር ሰው ነው። እንደዛ አይሆንም። እኔ ስንት ሰው እንደሚያምነኝ አላቅም። እኔን አይደለም አይ ቲንክ እኔ ብነግራችሁ እንደ ሰው እኔ ልታያችሁ ብችልም እንደሱ አይነት አይደለም። ምክንያቱም የሰው ልጅ እንደዛ ነው። ግን መንግስት የሚሆን ማንም ሰው እውነትን ያዘ ያሸንፋል። ከእውነት ውጪ የሆነ ደግሞ አያሸንፍም ብሎ በድፍረት መናገር ለመንግስት ሁሉ እኮ ነው። እና እውነትን ከያዝን የትን ቦታ እናሸንፋል። አብረን ለመሆን እንጣር፣ ለመዋደድ፣ ለመነፋፈቅ እንደዛ አይነቱን ነገር እናቅድ። ፈጣሪ አለልኝ። ክፎች ለመበታተን ያቅዱ፣ የራሳቸው ጉዳይ መበታተን ለራሳቸው ያደርግ። እኛ ደግሞ ለመዋደድ ጥረት አድርገን አብረን ለመቆም በፍቅር ሆነን ሰዎች ሁሉ ያጎደሉትን ለመሙላት እናቅድ። በዛ ስሜት እንሂድ።
ለምን ኢትዮጵያ አልፈረሰችም ነው የነሱ ህመም። ያማትፈርስም ኖት ቢ ምክንያቱም ያ እንግዲህ ፈጣሪ ቃል ነው። ኤርትራ እስካሁን ትቆያለች ተብሎ ነበር። ወያኔ ስንት ሚሊዮን ስንት ቢሊዮን ኦር ስንት ሚዲያ ሰዎችን ስንት ሰዎችን ነበር የሚመድበው። ከዚህ ያፈናቀለውን ሰው ሁሉ እዛ ሰዶ እንደዛ ያደርግ የነበረው ስንት ነው? እስኪ እዚህ ኢትዮጵያ ውስጥ በኦነግ ስም የኦነግ ባንዲራ የኦነግ ብሩሸሮችን በራሪ ጽሁፎችን እያዘጋጀ በግንቦት ሰባት ደግሞ አማራውን በግንቦት ሰባት ኦሮሞ ያለውን እውነት ዛሬ ሰው ብንሆን በተለይ ማለት ነው በተለይ አማራ ክልልና ኦሮሚያ ክልል ላይ እንደው ወያኔን የሚያስደስት ክፍሮ ስራ ይሰራ ነበር። ሰው ብንሆን አእምሮ ቢኖረን ማለት ነው። በጣም ነው የሚያሳፍር። ወያኔ በጣም ከተጫወተባቸው ህዝቦች መካከል በግልጽ ትንሽ ትልቁ በሚያውቀው ነው እንግዲህ ምንም እሱ መቼም የሚንቀው የለም። በእርግጥ ትግራዊንም ቢሆን ጨምሮ ስንት እንደተጫወተባቸው ይታወቃል። እሱ ያላረከሰው ነገር የለም። በዋናነት ግን እሱ በማጥፋት ኦሮ ማራ የተመሰረተለት አለቀልን ያለው ሁሉ ነገር አትፍሉ አማራና ኦሮሞ አብረው የቆሙለት ግን ፍሩ የሚል ያለቃቸውን ሰውዬ እንደዛ እንትን ያለ ነበርና ያን ሁሉ እዚህ የነበረ በሄሊኮፕተር ጨምሮ እንደዛ ጎንደር ላይ በነገራችን 2008 ላይ እኛ የነበርንበት የዳር 29 ሽንፋ የሚባል ከተማ ነበር። እዛ ነው የተለኮሰውና በትጥቅ የታገዘ ሰልፍ ነበር የተካሄደው። ከዛ ሲመለስ እዛ አካባቢ ላይ ቅማንትን ተንተርሰው የቅማንት ህዝብ እንደዛ አይነት አይደለም። አሁን እዛ አካባቢ 12 ዓመት ቆዩና ጭልጋ በሉት ሰራባ ከዛ ነጋዴ ባህር በዛ እንደዚህ ጉባኤ ጀጀቢት መቃ ምናምን ገንዳው መተማዩንስ እዛ አካባቢ ላይ ያለ ህዝብ ትንሽ ትልቁ እዛ የኖረ ኦሮሞኛ ሊናገር ይችላል፣ ምንም ሊናገር ይችላል። ከፍቅር ውጭ ግን ሰው ማወቅ አይችልም። እዛ አካባቢ እኔ አንዱ ሰውን ሁሉ በመልካም እንዳያደረገኝ አካባቢ ቢኖር ያ ነው እና በዛ ህዝብ ስም ግን አክሽን ተወስዶ ሲገደሉ ሰዎች የሌላ መታወቂያ ነው ይዘው የተገኙት። ህዝቡን እንደ መዋጊያ የሆነ ጥላ አድርገው ነው ያን ያህል ህዝብ ያገዳደሉ፣ ያን ሁሉ ጭካኔ ነገር ያደረጉ በየቦታው ላይ። አሁን እዚህ ኦሮሚያ ክልል ላይ አቦ በንቲ ቅድም ደሱ ጋር እንደተናገሩት ሰምታችኋቸው ከሆነ እኔም ሰምቻለሁና በነገሩ ላይ በጸጸት ያሉ ልጆች ምንም ነገር ጥፋት ሳይደርስ ነው እጃቸውን የሰጡት። ነገር ግን የመጡበት ከወዳ ያላካቸውን ሁሉ የሚጠቁም አይነት መጥፎ ስራን ኔትወርካቸውን የሚያጋለጥ ሲሆን እነሱ እስከሚሞቱ ድረስ እየተዋጉ ነው። እነሱ ናቸው አማራ ክልልም የትኛውም ቦታ የወክልና ጦርነት ነው። ቤንሻንጉል ጉሙዝ የሚያውቀው ነገር አለ እንዴ? ጋምቤላ አሁን የሚያውቀው አለ? ኦሮሚያ ክልል አሁን ለምንድን ነው ወለጋ ላይ ብቻ ኦሮሞ ክፉ ቢሆን ማንም ያቆም? ህዝብ እኮ ክፉ ከሆነ አይቻልም። አማራ ክፉ ቢሆን ወይም ደግሞ ሌላው ህዝብ ክፉ ሆኖ አንዱ እንደ ህዝብ ያንን የነሱን የረከሰ ነገር ቢጋራ ማንም ያቆመው? በሚሊዮን የሚቆጠር ህዝብ ማቆም የሚችል ሰው አለ እንዴ? እንኳን አይደለም እዚህ ኢትዮጵያ ውስጥ የትኛውንም ዓለም መቆጣጠር ይችላል አብሮ ሞቢላይዝ ካደረገ ማለት ነው። እና የኛን ካልኩሌት አለማድረግ ስለሚያውቁ ብቻ ይሸውዱናል። እሱ ግን ያናደኛል። እነዛ ክፎች እነዛ ሁልጊዜ እውነትን ይዘን ሐቅን ይዘን በእኛ ደም የሚጫወቱ ጭንጋፎች ለሌሎች ሀገራት ልማት ሲሉ እኛን እየገደሉና እያገዳደሉ በውርደታቸው ዛሬም በመካከላችን ያሉ ጭንጋፎች መኖራቸው ያናደኛል። አንድ ሰውም አይደለም እንዳሉ እንኳን ራሱ እንደ ወግ ውስጥ ጨዋታ ውስጥ መግባታቸው በራሱ ያናደኛል። እንኳንስ ጥፋት አስከትለውና ለምንድነው ወለጋ ላይ ወለጋ ላይ የቀበሩት ነገር አለ? ለምንድነው ሌላው ላይ ያልተያዘላቸው? አያችሁ፣ ህዝብ ባልነቃበት ላይ በዛች ክፍተት የሚጠቀሙ እንጂ ህዝብ በነቃበት በየቦታው አይተናል። በአማራ ክልል ለምን ብትሄዱ ሳይጀመር ያስቀራሉ፣ ከተጀመረ በኋላ ቀንዱን ብሎ ያስቆማሉ። እዛም እየረገጡ የጦርነትና የምናምን የማያውቁ በተለይ ጎጃም አካባቢ ላይ ያ ነገር ሊስፋፈና ሊቆይ የቻለው ለዛ ነው። ጎንደር አካባቢ ያውቃል ስለ ጦርነት፣ ራያ ያውቃል፣ ወልቃይት፣ ቋራ፣ መተማ ሁልጊዜ መልኩን ሀገር እየጠበቀ ያለ ህዝብ ነው። ስለ መሳሪያ ያውቃል፣ ጦርነት ያውቃል። ከገጠመ ነው። ኮዝ ኢፌክቱ አሳማኝ ከሆነ በግልጽ ይገጥማል። እዚህ መሀል ላይ ግን የሚያውደለድለው አንዱን በመግደል ሌላውን በማስፈራራት እንደዛ አይነት የረከሰ ነገር የተሰራ የመጣንበትና ወያኔና ልጆቹ ጩኸት ያበዙት ወልቃይት ምናምን ራያ ማለት የፈለጉት እነዛን የሚፈልጓቸው እነሱ ህዝቡን ፈልገውት ወይም የሆነ ነገር አይደለም። ለኢትዮጵያ ቁስል የማይድን ቁስል የመረቀዘ ቁስል እንደዛ እናደርጋለን ነው።
በተለይ ወልቃይትን ደግሞ ለኢትዮጵያ ሁልጊዜ ማድሚያ የሚሆን መንገድ እናገኛለን ብለው ነው ኮሚኒቲ ላይ እስኪ በኋላ ፖስት ላደርገው እችላለሁ። በተለይ ቤንሻንጉል ጉሙዝን ታላቋ ትግራይ የሚል እንትን በሆነ ጊዜ በኢትዮጵያ ቴሌቪዥን ላይ ሲተላለፍ ስክሪንሾት አድርጌ ያነሳሁት እንትን አለ ካርታ እና ቤንሻንጉል ጉሙዝ በሰሜን ከትግራይ ክልል ይዋሰናል ተብሎ የሁመራን ካርታ ትግራዮች መጥተው ከዛ ከሁመራ እስከ ቤንሻንጉል ጉሙዝ ጋምቤላ ድረስ የቤንሻንጉል ጉሙዝ ክልል ነው እና አሁንም ድረስ ቤንሻንጉል ጉሙዝ ላይ ያላችሁ ሰዎች ወይም የቤንሻንጉል ጉሙዝ ክልልን የህገ መንግስት የምታውቁ ወይም የምታገኙ ሰዎች ካላችሁ በሰሜን የሚያዋስነው የትግራይ ክልል ነው ይላል። ህገ መንግስትና ህጎች ላይ ብዙ የምናሻሽለው ነገር አለን። እነሱ ደግሞ የሚፈልጉት ተረጋግተን ሰላም ሆነን ተወያይተን እንደ ሀገራዊ ምክክርና እንደ ሽግግር ፍትህ አይነት ሀገራችንን በሰላም የሚያሻግሩ ብዙ ሰዎች ቆሻሻ ከጣሉባት ሁሉ ነፃ አውጥተን ወደፊት ይዘን የምንሄድበትን እድል እንዳናገኝ የሚያደርጉት ክፉ እጅ ያንን ጊዜ ለማሳጣት ነው። አንድ ሰው አሁን ስለ ሽግግር ፍትህ ሲያወራ ሰምታችሁ ታውቃላችሁ? እነዚህ ሰዎች አፍራሾች እንጂ ሰሪዎች እንዳልሆኑና አስማሚዎች ወይም የስምምነት አስተዋጽኦ እንደሌላቸው የምታውቁ ፈርሰው የፈራረሱና የወደቁ ሁልጊዜም በውድቀት ላይ የሚኖሩ። ሱሌማን አልቃድር እንዴት አለ? ሰላም ነው ወይ? ሰላም ብዝት ይበል ንጉሴ አስራት ጆኒ ብለዋል። ጆኒ ጸጋዬ ሰላም ናችሁ? ዘኬቶ ሞካ ሰላም ነው ወይ? እንዴት አለ? ኢትዮጵያ ብሔረሰብ ናቸው ባለ ጊዜዎች። አዎ ይሄ የኢትዮጵያ ህዝቦች ናቸው። አሁን የሆነ ሰው እንኳን ወደሆነ ነገር ላስጠጋው ቢል ተመሳሳይ የተንሸዋረረ አካሄድ ስለሚሄድ አልፈቅድም በሉት፣ አስቁሙት። ወያኔ ላይ በነበረው ሰዓት ላይ የማስታውሰው በተለይ የሆነ በኋላ ላይ እዚህ አዲስ አበባ ላይ መታወቂያ ለማግኘት ወይም የሆነ ጉዳይ ለማስፈጸም የሚችለውም የማይችለውም ከመይ ማለት አፉን እያኮላተፈ ነበር ትግርኛ ለማውራት ጉዳይ ላስፈጽም ሲል አማርኛውን ሁሉ ለማበላሸት ብሎ እና ያንን የሚመስል አይነት ለአፋን ኦሮሞ ተናጋሪዎች ለመስጠት የሚሞከረው እነሱን ለመጉዳት እኮ ነው። ነገ ብዙ ጥላት እንዲጠብቃቸውና ሌላውን ደግሞ በተጠቂነትና ባልቃሽነት የበቀለኝነት ስሜትን እንዲወርስ ተደርጎ ነገ ባለ በሌላ አቅሙ ለበቀል እንጂ ለልማት የማይነሳ ለምሻቃ ወይም ውዳቂ ትውልድ ነው የምለው እኔ። በሆነ በስራ መቅለም የማይችል ትውልድ በበቀል ሰዎችን አሸንፋለሁ ብሎ የሚል የሞተ የረከሰ ሰው ነው የምለው። ይሄን አምኖ መቀበል አለበት። በበቀል ላይ ድንበሬን ገፋኝ አልገፋኝ ብሎ በእኛ ሀገር አሁንም ያለ ነው። በነገራችን ላይ ዛሬም ቢሆን እኮ ያ ደም መመላለስ እኮ አልቀየር ነው አለ እኛ ሰፈር አለ አሁን እና በዛ ላይ ግድያ ለድንበሯ ሲል ቤተሰቡንም እርሱም ራሱ ሁሉን ነገር ትቶ ይጠፋል ገሎ። እንዲህ አይነት ነገሮችን ማስቀረትና አብሮ የሚያዋድደን ጭራሽ ለመገዳደል ምን ያበቃል? ያን ክፍተት እንትን ማለት ቢጮህ የሚደርስለትን ጎረቤቱን ለማጥፋት ሲል እኮ ጠንቋይ ቤት ሄዶ ሟርት የሚጥል ትውልድ አለ። ለምን ግልጽ አናወራ? ግልጹን ካላወራን እንደነዚህ አይነት አረሞች በመካከላችን እንዳይበቅሉ ማድረግ አንችልም። ግልጹን ስናወራ ግን አባይ ጠንቋይ ማለት ጅኒ ምናምን የሚስፉ ሰዎችን የምንትምላቸው የኛ ክፉ ምኞት ነው። የኛ ክፉ ምኞት ቅዠታዊ አካሄድ የማይገባንን ለማግኘት የምናደርገው ጥረት በሙሉ አጋንንታዊ ስራን የሚሰሩ አጋንንት የሰው አጋንንቶችን እድሜ ይሰጣቸዋል። እነሱ ደግሞ ሰውን ከሰው እያጋጩ በዛ መካከል የሚኖሩ የሰው አጋንንት ተፈጠሩ ማለት ነው። ቢጮህ የሚደርስለትን ጎረቤቱን ለምን ተለወጠ? ለምን አደገ? ለምን ደስተኛ ሆነ ብሎ ሊያጠፋ ይሄዳል። እቤቱ የሚበላው ነገር አይ ቲንክ ብዙ ነገሮችን በትኩረት ነው የማየው እና እኔ ከማያቸው ነገሮች ነው የምነግራቸው። እቤቱ የሚበላው የሌለው ሰው ገንዘብ ተበድሮ ሄዶ ጎረቤቱን ወዳጁን ሊያጠፋ ዶሮ አርዶ መንገድ ላይ ይጥላል። ቢበላው ራሱ እኮ ይጠቅመው ነበር ዶሮው። ከዛ እንውጣ። ባለፈው እንዳልነው አደራ ቃልን መጠበቅ፣ ህስድና፣ ምቀኝነት አንዱ ባንዱ ላይ ገና በውሸት እኮ ከመነሳት አሁንም እከሌ እኮ ነው እከሌ ነው ያ ነው እኮ እያደገ ሄደው አሁን አይ እከሌማ ከሆነ ጠላታችን ነው እከሌማ ከሆነ ወዳጃችን ነው የሚለው እንደ ወያኔና እንጀራ ቡችሎቹ ጋር ከግልገሎቹ ጋር ሆኖ የሚሰራው ነገር ይሄን ነው የሚለኩሰው። በሉት ምናምን እንደው አሁን እነ ሪዮት እነማን እንደው ብዙ ነገሮች አንዴ ስዩም የነበርና ሪዮት ነው ምናምን የሚለው አንዴ እንድትሆናለች አንዴ እንድትሆናለች እያለ ሲናገር ስዩም ተሾመ ያው በጣም የምከታተለው ልጅ ነው ማለንቀው ልጅ ነውና
ከዛ በወቅቱ ላይ ከተናገረው እንዲህ እያልክ ነበር አለ። እንዲህ አይሆንም፣ ሁሉም ነገር በነበረበት ይቀጥላል። አንተም እዛው ሳታይ ትቀጥላለህ፣ ያ ነገርም በነበረበት እንደተጠበቀ ይቀጥላል የሚል ንግግር ነበር። እነዛ ሰዎች ግን ዛሬም ተመልሰው እያለቀሱም ቢሆን በእኛ ፊት ጤነኛ መስለው ከመጋረጃው ጀርባ እኮ በሽጉጥም እኮ ነው የሚመታቱት። ኢትዮጵያ ውስጥ ስንት ገንዘብ ኢንቨስት እንደተደረገ ስንት ሰዎች እንደለፉ አሁን አማራ ክልል ላይ እኮ ባለስልጣን ነኝ የተባለው ሁሉ ስልጣኑን ለመሸጥ ነበር የተዘጋጀው። አይ ቲንክ ከተገለጸላቸው የመረጃ ሰዎች የኔን ያክል ባይሆንም መጠነኛ ሊሆን ይችላል የተገለጸላቸው። እና አመቱ ነው ረመዳን፣ ይኸው ዛሬ አመቱ ነው። በዚህ ወራት ላይ ነበር ያ ነገር የመጣው። ትንሽ ለመገበያየት የሞከሩት እንደዛ የረከሰ ነገርን ነበር ለሽያጭ ያቀረቡት። ሊገዙ የመጡ ሰዎችም ለሽያጭ ያቀረቡት እንደዛ ነበር። ግን ፈጣሪ አልፈቀደም። በሚችለው መለኮታዊ አቅሙ ያን ነገር አከሸፈው። ሊገበያዩ ቀርበው ነበር የተገኙትና ቢገበያዩ ኖሮ እንዴት ነበር የምንሆነው እላለሁ። አሁን የሆኑትን አይናገሩም እንጂ ስንት ደክመው እንደቀሩ፣ ስንት ቢሊዮን ዶላር እንዳፈሰሱ፣ ስንት አሻጥር በየቀኑ እንደሚሰሩ መልካሙን ነገር ለማጥፋት ሲሉ እኮ ሌት ተቀን በቀመር ነው የሚሰሩት። አይሳካም፣ አልተሳክቶም። በቃ ተወብቱ። ይሄ የፈጣሪ ውሳኔ እኮ ነው። ትንሽ እንደው አይገባችሁም? እዚህ ደብረ ሲና ገባን ካላችሁበት እኮ በኋላ ብትሄዱ ሌላውን ተውት። እዚህ ላይ አስገባናችሁ ብለው በሳተላይት ምናምን ሰዎችን ፊት ለፊት አግኝታችሁ ሳይሆን እየተሽሎኮሎካችሁ እየሰርቃችሁ በመጣችሁበት ላይ እናንተ የገዛችኋቸውና በአካውንታቸው በሚሊየን ብር የሚጠበቅ እንትን ያላችሁ ጀነራሎች ምናምን በሚገባቸው ተሸክፈው እናንተም እስከ ቆሻሻችሁ ተሸክፋችሁ ወደ ቀብር ስትወርዱ እነሱን ያየ ራሱ እንትና እኔን ያየ አይቀጣ። እንደው እንደነዛ አይነት ሰዎችን አሁን አሻግራለሁ ብሎ ሌላ ጭንጋፍ ይፈጠራል። ጎበዝ ሌላ ባህር ዳርን ቆጣጠራለሁ በ4 ቀን ገባው። እንዴት አይነት ነውር ነው! እንዴት አይነት አእምሮ ነው! ይህ ሰው ነው እንዴ? ሮቦት እኮ ከዛ የተሻለ ነገር እያሰበ ነው። ሲሰራ መጮ ምን ሲል መጮ 4 ቀን ገባን ማዳበሪያ ብላችሁ ባህር ዳር ነበርኩ። የደቡብ ጎንደር የወረታ አካባቢና የሐሙሲት ደራ ሐሙሲትን ሰዎች ሰብስባችሁ ባህር ዳር ግብርና ቢሮ ፊት ለፊት ጅራፍ እያስጨዋችሁ ፖለቲካ ሆኖ ነበር። ከዛ በኋላ ግን 5000 ኩንታል አካባቢ ላይ መጀመሪያ እንደውም ማዳበሪያ የተሰረቀው ከባህር ዳር ነው እና እንተዋወቃለን። ይህን የደገፉ ሰዎች ግን ምን አይነት ሰዎች ናቸው? ከዛ ወጣው ደግሞ መንገድ የሚዘጉ አልቀረበም የቀረበው ማሸት ከዛ እንደዚህ ተባለ። እሺ የዛሬ ስንት ዓመት ነው የምትመጡት የሚለውን እንትናትሩ ገንዘብ ለማዋጣት አዋጡ፣ ችግር የለው። ንጹሆችን ግን አታስገድሉ። ደካማ እናቶችን አታስገድሉ። አምቡላንስ እኮ ነው ያሰረቃችሁት፣ ጤና ጣቢያ ነው ያዘረፋችሁት፣ ትምህርት ቤት ነው ያቃጠላችሁት፣ ትምህርት ቤት ነው እንዳይካሄድ ያደረጋችሁት፣ መንገድ ነው የዘጋችሁት። እና በዚህ ላይ እናንተ የሰራችሁት ስራ እንኳን ሰዎች ገደሉ እኔም ልግደል፣ ሰዎች ዘረፉ እኔም እንድዝረፍ ብሎ እኮ ሰው አይወጣም። በእውነት ጤነኛ እኮ ነው። መሻል ማለት እኮ ያንን በቀመር መብለጥ ነው፣ በመግደል ነው። እዚህ ያለውን አሁን የብልጽግናን ስርዓት የምትወዳደሩት ገዳይ እዚህ ጋር ተቀምጦ እዚህ ጋር ዳኝ ነኝ እያለ እናንተ በተግባር እየገደላችሁ እኮ ያላችሁትን ማዳንን በወሬ የሚያወራው ይበልጣችኋል እኮ። አይደለም በተግባር እየሰራ ያለው የብልጽግና ስርዓት በወሬ እኔ ማዳን ነው የምፈልገው ሰው መግደል አልፈልግም እያለ በቴሌቪዥን ቢያወራ እናንተ ይበልጣችኋል። እናንተ በተግባር እየገደላችሁ ነው፣ እየዘረፋችሁ ነው። መሬት ለማርከስ የበቀላችሁ አረሞች ናችሁ። እና ይህን የደገፈ ሰው በሙሉ ያና ወሬነት እንዲሁ በድንገት የበቀለበት ሳይሆን ተዋርሶት የኖረና ጊዜና አቅም አጥቶ ህግና ስርዓት ሸብቦት እንጂ እድል ቢያገኝ ያንን የወረደ ነገር ለማድረግ የሚተጋ ነበር። አንድም ቀን ሰው መልካም ነገር አያወራም፣ ከአንደበቱ አይወጣም። ባንዲራ ጠጠጠጠ የባንዲራው አምላክ ያቺ ኢትዮጵያውያን ሁሉ ለኢትዮጵያዊ አንድነት በዛን ጊዜ እኮ ንጉሰ ነገስት ተብሎ የሸዋ ገዢ የእንትን ገዢ ምናምን እየተባለ ክፍልፍል ያለች ነበረች እኮ። በዚህ ምንድነው የሚባሉት ንጉሳውያን አይነት አገዛዝ ሌላ አገላለጽ አለው፣ ኖርማሊቲ ማለት ነው። በአገዛዝ አፄ ቴዎድሮስ ጊዜ ንጉሰ ነገስት ዘኢትዮጵያ እባላለሁ የኢትዮጵያ ንጉሰ ነገስቶች ሆናለሁ የሚል እንትን ሲያመጣ አጋጣሚ በዛ ውስጥ ላይ ነበሩ ልክ አሁን ዶክተር አብይ ላይ የሚያገበግቡ እሱን ለመብላት እንትን የሚሉ ካህናት አሉ፣ የካህናት ጅቦች ማለት ነው። እና አፄ ቴዎድሮስን የበሉት የካህናት ጅቦች ናቸው። ቂሰኛ አድርገው ህዝብን ይበዘብዙ የነበሩ
በየቤተ ክርስቲያኑ ላይ የነበሩ ሰዎች 5 ቀዳሽ፣ 1 መርጌታ፣ አንድ ደግሞ ቅኔ ማልት ላይ መርጌታውን የሚመራ ሰው ካለ ከ7 ሰዎች ውጭ ያላችሁ ሰርተ ብላ እዚህ ቤተ ክርስቲያን ላይ ሆነ ህዝብን የምትበዘብዝበት ነገር የለም። ሌላው ለሀገር አገለግላሉ ያለ ዘመናዊ የወታደራዊ ስርዓትንና በደሞዝ በሀገር ደሞዛዊ ክፍያ የሚተዳደር እንጂ እንዲሁ በየሄደበት እየወረረ የሚበላ ሰራዊትም አይፈጠርም የሚል መርሆች መጥተው ነበር። ከዛ ቀጠልና የዛን ጊዜ አይ እኛንም አንድ ካለ ተብሎ ዶክተር አብይ ባለፈው ተናግረውታል። እንግሊዞች መጥተው አጼ ቴዎድሮስ የት እንዳሉ የት ያውቁ ነበር? ጠቁሞ ያደረሰ እሳቸውን ያስገደለ ማን ነው? እኛ አብረናቸው ብንቆም ኖሮ ለኛ ግለሰባዊ ስሜትና ፍላጎት ስንል ሀገርን የሚያዋርድ ተግባር በመሪያችን ላይ አደረግን። ቀጠለ። ከዛ በኋላ እንደዛ አደረግን። ከዛ አልተማርንም። ድመት ልጆቿን የምትበላ ለማሳደግ እኮ ከሆነ ማን ይሄን አማራጭ ቢያይ እኮ ከአማራጩ ጋር ይላል። እንኳን በዚህ ዘመን የሆነ ነገር ብትፈጥሩ ቀጥሎ ያለው የሚፈጥረው ሰውዬ ወይም ቀጥሎ የሆነ ስራ የሚሰራው ሰው ከዛ የሆነ ነገርን አሻሽሎ አሳድጎ ነው እንጂ የምታዩት በዛ ነገር ላይ ቆሞ አታዩት። እና በእንደዚህ አይነት ዘመን ላይ ሳተላይት ዶክተር አብይ ሊያመጥቅ ነው፣ ቻይና ሄዱ አመጠቃሉ ይላል። ተለጣፊ የሆኑ አሁን የሚጮኸው ሰውዬ የትም ይምጠቅ አንተ የት እንዳለ እኮ ማወቅ ነው። ያን የምትለው ራሱ ማን ከፍሎ እንደሆነ እኮ ማወቅ ነው። ሳተላይት ላይ እኮ ኢትዮጵያ የሚለው ስም ለመጀመሪያ ጊዜ ነው የወጣው። ምን ያህል የተረገማችሁ የኢትዮጵያ ጠላቶች እንደሆናችሁ የሚያሳይ ሳተላይት ሊያወጣ ነው። አይ ለምን ይሄ ጥሩ ነው ይሄ ደግሞ ቢሆን ብትሉ ጀስት ምናልባት ትንሽ የሚተርፍ ከሰውነታችሁ ላይ ትንሽ እንደው የሚተርፍ ነገር ይኖረዋል ብለን ነበር። እኔ ኩላሊታችሁ ብቻ ተበላሽቶ የሚቀየር መስሎኝ ነው። ዘመነ መሳፍንት ለመሰረት ዘመነ መሳፍንት በቃ ተባረክልኝ ሱሌማን። ዘመነ መሳፍንት ላይ የደብረ ማርቆሱ ንጉስ ተክለ ሃይማኖት ይባላሉ። በዚህ በአሁን ማናቸው ታዲዮስ ታንቱ የሚባሉ ሰው ያውን አንዳንድ ከሚናገሩት ንግግር ጋር ኤግዛጁሬት የሆነ ነገር ለምሳሌ አዋቂ ማለት እኮ ነገሮችን ማስታረቅ ንግግራችን አካሄዳችን በሙሉ ወደሚጠቅመው ጠላት እንዲሁ ተልከስክሶ ሊነካከው የማይችል መሆን አለበት። ለምሳሌ ጸሎት ስታደርጉ ሰይጣን እንዳይጠጋችሁ በጥንቃቄ መቆም፣ ጧራ ንጽህናን መጠበቅ፣ ቃላት ግድፈት እንዳይኖር ማድረግ ምናምን ይባላል። ለምን? ሰይጣን እንዳይገባ በጸሎታችሁ መካከል። ስለዚህ አሁን ያለው የሰው ሰይጣን ወደ ውስጣችን ገብቶ ካለንበት ችግር ለመውጣት እየተጣጣርን እያለ በዛ መካከል ላይ ገብቶ ወደ ሌላ ችግር እንዳይወስደን ንግግሮቻችን ጥንቃቄ መኖር አለባቸው። ምንም ይባል ምንም የኔ አባቴ ነው ብዬ ካመንኩ፣ ኢትዮጵያዊ ነኝ ብዬ ካመንኩ፣ መሪ ናቸው ብዬ ካመንኩ፣ መከላከያ ሰራዊቴን ኢትዮጵያን ይጠብቅልኛል ብዬ ካመንኩ ምንድነው የማደርገው? ምንም ስህተት ቢሰራ ተሳስቶ እንጂ ሆን ብሎ አይደለም ብዬ ለመደገፍ ነው የምሄደው። አባታችሁ እናታችሁ የሆነ ራሳቸውን ቢስቱ በቃ ብላችሁ ተሸክመው ቀብር ነው እንደሚከደው ውሃ ለማምጣት ምን ለማለት ያለውን ድንጋጤ አንልም። ግን ውስጣችን ላይ ያለው መገነጣጠል፣ ጥላቻ፣ ገዳይነት፣ ዘራፊነት፣ ወራሪነት፣ ትምክህተኝነት ስላለ እንኳን ሰበብ ተገኝቶ ሳይሆንም ተናከስ የሚል ጥርስን እያንቀጫቀጩ አንዱ በአንዱ ላይ የሚፈክረውን አይነት ጥላቻ ሳይ ያሳዝናሉ ሰዎቹ። ምክንያቱም በእንደዛ አይነት አይደለም እኮ ያለውን ነገር የምትበልጡት። መብለጥ ማለት በጥርስ ማንቀጫቀጫ አይደለም። ገዳይነት ሰዎችን ሟችነታቸውን ካልተናገረ በስተቀር ገዳይነት እናንተ ስጋን እንጂ መንፈስን መግደል አትችሉም። እገላለሁ ምናምን የምትሉት መንፈስ ተዋርሷችሁ የኖረው ድሮ ነው፣ ብዙ ቦታ ነው። አሁን ለፍጻሜ ቢመጣም እንደናንተ የተሳሳተ ከሆነም ያክፉ መንፈሳችሁ ወይም ሊሳካለት ይችላል እንጂ እናንተን ባንዲት ኃይር መልካም ነገር የሚበልጣችሁ ከሆነ እፊቱ ላይ አትቆሙ። እና እንደዚህ አይነት ነገር እየተባለ ሀገር እንደ ሀገር ያንንም በርቅ ንጉሥ ተክለ ሃይማኖት ተመተው እንደዛ በብርኮኛ በዚህ በደቡብ አካባቢ ለም ደግሞ እንደዛ የተማረኩ ሰዎችን አጼ ምኒልክ ያደረጉት ነገር ላይ ንግግሩ እኮ ነው። ምኒልክ ወንድ ይሁን ሴት ይሁን የእውነት ሰው ይሁን አይሁን አፈ ታሪክ ነው የሚለው ነገር ሁሉ እኮ መጣራት አለበት። ይሄን ባላረጋገጥኩበት ሁኔታ ምኒልክ የኔ ነው አብሮኝ ያለውን ሰው እየገደልኩ ምኒልክ ማለት እንደዚህ ነው
በላይ ዘለቀ በቅርብ ጊዜ እኮ አንድ ተራ ሽፍታ በላይ ዘለቀን እንኳን ብንወስደው አሁን ያለው ጭንጋፍ ነው። በላይ ዘለቀን እንዴት አድርጌ ላሰድበው ብሎ የመጣ ወራዳ ካልሆነ በስተቀር ሞራሊቲ ማለት ፋኖ የሚለውን ስም አንሰጥም ብዬ ሁል ጊዜ የሚጮህበት ምክንያት እኮ ይሄ ነው። ፋኖ ማለት እናንተ ወንድሞቼ ስንት ዋጋ ከፍላችሁ የሚከፈላችሁን አስባችሁ አይደል? እናንተ ለምትወዷቸው ስትሉ እያለም ብቻ አይደለም ሳይኖራችሁ ሁሉ ዋጋ ከፍላችሁ ለነሱ ደህንነት የምትሰሩበትን መንፈስ የተላበሰ ነው ለኔ ፋኖ። ይሄ ማለት ኢትዮጵያ እንደ ኢትዮጵያ ያስቀጠለ ጀግና ሁሉ የሚላበሰው ዛሬም ብዙ ዋጋ እየከፈለች ቤተሰቦቿን የምታሻግር ቤተሰቡን የሚያሻግር ዛሬም ብዙ ዋጋ እየከፈለ ልጆቿን የምታሳድግ ልጆቹን የሚያሳድግ ጀግኖች ሁሉ የሚላበሱት ጸጋ መልካም ጸጋ እንጂ እንዲህ አይነቱ ሌባ ይሄ አስመሳዩ የወያኔ ፈረስ ሆኖ የመጣው አጋንንት የሚላበሰው ስም አንስጥ። ትልቅ ስም ነው። ፋኖ የራሱን ስም ያውጣ ከፈለገ የዚህ ዘመን የአማራ ምናምን ኃይል ምናምን ብሎ ያውጣ ከፈለገ ስርቆቱን ይጻፍዛል። በተከበረ ስም ጋር ተጠግቶ ሌባው ሁሉ እንደው ለመጀገን እና ያን ቆሻሻውን ለመሸፈን የሚያደርገው ስም መሆን የለበትም። ጋሽ ጌታ ነው እንዴት አለ? ሰላም ብዝት በል። ደህና ነው ወይ? ተባረክልኝ። እንኳን ደህና መጣህ። ኮሻ እንዴት ነው? ሁሉ ነገር ሰላም ነው ወይ? ፕሮጀክታችንስ እንዴት ነው? ደቡቡ ሰላማችሁ ይብዛ። እዛ ያሉ እንግዲህ ወንድሞችን የእውነት ልጆችን ሁሉ እንግዲህ እግዚአብሔር ይባርካችሁ፣ አላህ ይጠብቃችሁ እንላለን። ንጉሴ አስራት ላይክ ሼር ፕሊስ ብሏል። ሃይሜ ድንግል ማርያም ልጅ ሱሌማን ለሱሌማን ሰላምታ አቅርባለች። ሙጂብ ያሲን ክብሬነሽ ሀገር ያላህ ይጠብቅሽ። ሰላም ወንድማችን ይጠብቃት ሀገራችንማ ይጠብቅልን እንዴ። ዩኤስኤ ኦኬ። አዎ እንግዲህ ያው ዩኤስኤ ማለት በራሱ አሪፍ ነው። ያው እዛ ጋር ያለ ዝምድና ነው የሚናገረው። እንግዲህ የተናገርከውን ንግግር ለራስ ነው የሚገልጥልህ። በርታ፣ በውስጥ የተሞላውን ነው የምታወራው። ጠንክር በዛውና ውጤቱ ያለ ኢትዮጵያ ሳራ እንዴት አለ? ሰላም ነሽ ወይ? እንኳን ደህና መጣሽ ብያለሁ። ፋይሳል ሰላም ብለናል። ተባረኩልኝና አሁንም ያለው ጥቂት አረም ሊኖር ይችላል። ይሄ እንግዲህ አቤልን የገደለው ቃየል ነው። ኢየሱስ ክርስቶስን የሸጠው ያስቆረቱ ይሁዳ ነው። ኢሳን የሸጠው ማለት ነው። ስለዚህ የሚሸጡ የሚሻሻጡ አሉ። ሚስቱን ለሌላ የዳረ ወይም በገንዘብ የሸጠ ምናምን እዚህ ኢትዮጵያ ውስጥ አንዳንድ ኮሚኒኬሽኑ ሰምታችኋል። እንደዚህ አይነት ሰዎች አሉ። ልጁን የሚሸጥ ሚስቱን የሚሸጥ እና አሁን ላይ ያሉ ሰዎች እንደዚህ በዘለፋና በእነዚህ አይነት የተሞሉ ሰዎች ምንም ነገር ቢያደርጉ አትደነቁ። ጥቂት አረም መኖሩ ግድ ነው። መብዛቱን ነው እኛ እንትን ማለት ነው ማን ደግፈውና አሁን ላይ እንደዚህ ጩኸት ምናምን ባለበት እንሰማለን። ለምሳሌ የኢትዮጵያን ጠላቶች አሁን አንዱ ሰውዬ ሰበር ይላል። እንትን ማንን ነው ሰቆጣ ላይ እንደዚህ አይነት ነገር ተቆጣጠርን ምናምን ሲል ነበር ቅድምና እንኳን ሰቆጣ ደብረ ሲና ደርሰ ነበርኩ። ያንን ሰበር ምናምን ያለው ለምንድነው? እሱን ቅስሙን ሰብሮታል። እና እዛ ሄደን እኛ ስንሰማ ሐሳብ አንሰጥም። ዝም ብላችሁ መስማት በቃ ቢቻል ባትመጡ። ምክንያቱም እዚህ የሰማችሁት እውነት ሚዲያዎች ላይ መሃል ሚዲያ ሐቅና ሳቅ ኮርዳዊት ጋር አዲስ ምንጭ እና እነዚህ ውስጥ አጀማለ እውነት ቦታ ላይ የምሰሙት ስሜት እየተከተለ ቀንዳችሁ ነው የሚለው። ስትቶብቱ ስትጻጻቱ ብቻ ነው እንጂ የሚለቃችሁ የእውነት የነምላችሁ የትኛውን ቦታ ላይ አይለቃችሁ። እንደዚህ አይነት እውነት ቦታዎች ላይ ያሉ ንግግሮችን አትስሙ። እናንተ አእምሯችሁ የተበላሸባችሁ ልጆች ማለት ነው። አትስሙ። እዛው ጋር መቆየት ከፈለጋችሁ እዛው ቆዩ። በቃ እዚህ አትናገሩ። በቃ ምን ጨነቃችሁ? ለምን ትቸጋገራላችሁ? እንደዚህ መስማት እዛው ላይ በቃ እያጨበጨባችሁ በርቱ፣ ቀጥሉ። ድል በድል ሆነናል፣ ድል ተቆጣጥረናል እያላችሁ ነው። በርቱ። ምን አስጮኻችሁ ታዲያ? እና እንደዚህ አይነት ቦታ ላይ አትግቡ ለማለት ትፈልጋለሁ። ለምን ትበቃላችሁ ነው ትመታላችሁ ይባላል። አንዳንድ እንትኖች አሉና ኤኒዌይ ኢትዮጵያ በድል ነው ያለችው። ወያኔና ቡችሎቹ ቢጮሁ የሚያዩትና የሚያገኙትን ነገር ስላወቁ ነው። ይሄንን አይተን በየትኛውም ቦታ ላይ የኔ ክፋት ሰንሰለት መበጣጠስ አለብን። ወያኔነቱን አይተው በቃ እዛ ጋር ከሚሞተው ንጹሑ ታላቁ ህዝብ ተብሎ በትግራይ ህዝብ ስም ነው ህልውናው እስካሁን የቀጠለው። የተበታተነው ዱቄት ሆኖ የተበተነውን ሁሉ አደራጅቶ አምጥቶ የትግራይን ህዝብ ያስጨፈጨፈው አካል ሌላ አካል ነው። በእርዳታ ስም በምን የመጣ ሳተላይት ስልክ አደራጅቶ ነው ያለውን ስልክ በመሳሪያ መጥቶ ሄደውን ኃይል ሳተላይት ስልክ ሰጥቶ ያደራጀው ማን እንደሆነ ታውቃላችሁ? ያንን ቀስ እያላችሁ ጊዜ የሚሰጠውን ጊዜ እየሰጠን
ጊዜ የማይሰጠውን ደግሞ ቦታ እየሰጠን የሚገድበት ነው። እኛን አፍርሰናል ብሎ መከላከያ ሰራዊት እንኳን እንዳይሆን እንዳንደራጅ የተባልንበት ሰዓት ገበሬው መሳሪያ ያለውን ሰው ሁሉ ጠርተን በየቦታው ላይ ሆነን ወያኔን እስከ ሰንኮፉ የተመታበት ሰዓት ነው። አሁን ያለበት መከላከያ ሰራዊታችንን ማንም አያውቀውም፣ ቢፈልግም አይነገረውም። ግንም እንዳመጣጡ ማስተናገድ የሚችል ሞራል ያለው የተገፋ ሐቅን የያዘ ኢትዮጵያን ለማሻገር የደረሰባትን በደል ሁሉ በሚገባው ለመሸከፍ የተዘጋጀ ሰራዊት አለ። የማይሞከራለን ሰራዊት ላይ እኮ ልታስኮበልሉ እንደምትችሉ ያውቃለሁ። በግሌ ብዙ ነገሮችን አውቃለሁ። ከ5-6 ወራት በፊት ላይ መከላከያ ሰራዊት እዚህ ሚኒስቴር መስሪያ ቤት ምን እንዳደረጋችሁ የኛ እናት አባቶች አሉ። ማናዊ ምት የሚመቱት ቀድመው እናንተን ሰንኮፋችሁን አሻጥራችሁን የሚበጣጥሱ የዱዓ የጸሎት ሰዎች አሉ ማቃቸው ማለት ነው። እና ተሞክሮ ኮም ይጠለለ እኮ ነው። ዶክተር አብይ ጋር እና አጋሮቹ ጋር ምን እንደምታረጉ እኮ ይታወቃል። የያዙት ሀቅ ነው የሚጠብቃቸው። የያዙት ሀቅ ነው ጸንቶ የሚሄደው። ስንት የሚከላከሉላቸው እናት አባቶች አሉ። ማንም ዛሬ ማያወራው ማንም ምንም ዋጋ ያልከፈለበት ምንም ሳንቲም ያልወጣበት መለኮታዊ ኃይልን ከፈጣሪ ጋር ሆነው ግን ኢትዮጵያን እያሻገሩ ያሉ ጀግና እናት አባቶች አሉ። በባዶ ሆዳቸው ጸሎት ዱዓ እያደረጉ ኢትዮጵያን እያሻገሩ ያሉ ስንት ሰው እንደሚያውቅ አላውቅም። እና እናንተ መሳሪያ እናንተ ቅድ እንዴት እንደከሸፈ እንኳን እያወቃችሁ ዛሬም እዛ ጋር እንትን ትላላችሁ ነው። አዲስ አበባ ላይ እዚህ አዲስ አበባ ስንት ቀን እንደምትሞክሩ ስንት አሽከላ እንደጣላችሁ ስንቱ እንደከሸፈ አጋንንታዊ ነገር ሁሉ የምትጠቀሙ እናንተ። ኢትዮጵያማ በእውነት እኛ ካወቅነው በላይ ብዙ ምስጢር አላት። ጥንቁልናን፣ አህያ መቅበር፣ ውሻ ማረድን ሁሉ ሳይቀር ያላደረጋችሁት ነገር አለ። እናውራ። የኢትዮጵያ ጠላቶች ያልቀበራችሁት ማጂክ አለ ኢትዮጵያ ውስጥ። እና እኔ ጋር እዚህ ጋር ማውራው ለየት ይላል። ብዙ ሰዎች ማለት ሌላ ቦታ ላይ እንዲህ ነው ቢባል ባይብራራም ብዙ የጸሎት ሰዎች የዱዓ ሰዎች ብዙ ይገባቸዋል። በተለይ እንደ ነጋሽ ጌታና አይነት ደግሞ ብዙ ያመሰጠሩ ብዙ ነገር የሚያውቁ ሰዎች አሉ። ባይናገሩም ነገሮችን የመረዳት አቅም ያላቸው ብዙ ሰዎች አሉ። እነ ሱሌማን እንደዚህ የዱዓ ላይ ያላችሁ አይ ቲንክ እዚህ ጋር ባለው ስማችሁ እንኳን እንትን ባለ ግን ብዙ ሰዎች እንዳላችሁ አውቃለሁ። ለዓለም የሚበቃ አእምሮ እሳቢ ያላችሁ ሰዎች አላችሁ። አውጡት። እሱን አሁን ለኢትዮጵያ ያስፈልጋል፣ ለዓለም ያስፈልጋል፣ ለአፍሪካ ያስፈልጋል። አዳኝነት አሁን ያስፈልጋል። ምንም የሚባክን ነገር የለም። ክፎች ያለ የሌላ አቅማቸውን አሟጠው ለክፋት እየተሰባሰቡ ባሉበት ሰዓት ላይ እውቀቱን አውጡት። ኢትዮጵያን ለማዳን ዓለምን ለማዳን የሰው ልጆችን ለመጠበቅ ሰው በየትኛው ቦታ ብዙ ሰዎች አሉ። በዲያስፖራም በየትኛው ስላልተናገራችሁ እውነቱን ይዛችሁ ቁጭ ስላላችሁ እነዛ ክፎች ደጋግመው ስለሚጮሁ በ30 ሚዲያ ድምጻቸውን ሁሉ እየቀያየሩ ስለሚጮሁ እንጂ አንዱን የእናንተን ያክል ያንዱን ሰው ያክል አቅም ያላቸው ሰዎች አይደሉም። እና እኔም እዚህ ጋር መጥቼ አትችሉም እንኳን እናንተን እየጋለቡ የመጡትን የኢትዮጵያ ጠላቶች እኔ ብቻዬን በቀላቸዋለሁ። እኔ እንኳን በህይወት እያለሁ ኢትዮጵያን ማንም ሰው አያፈርሳትም ብዬ በድፍረት ስናገር ሌላ ቀን የምጠይቁን ነገር ነውና ጉባኤ እንትን ምለው ወደ ውስጥ ማየትን ሰዎች እንዲረጋጉ ለነገሮች ሁሉ የመፍትሄ ሐሳብ ከውስጣቸው የሚመነጭ መሆኑን እንዲያውጁ ወደዛ መጠቆም ማንም ያላደረገው ስለሆነ ወደዛ ላይ ብናተኩር በሚል ነው እንጂ ያለውን ብቻ ብነግራችሁ ከሌ እንድንዳረገ እያልኩ ብላችሁ እሱ እነሱ ይፈልጉታል። ያ እንዲነገር ሰዎች በስጋት እንዲዋጡ ካሉበት እንዳይንቀሳቀሱ በያሉበት በወሬ ምናምን ተስፋ እንዲቆርጡ ኢንቨስትመንታቸው እንደዛ እንዲስተጓጎል የተራይ ግለሰቦች ስሜት የሀገር ስሜት እንዲሆን የነሱ ውድቀት የሀገር ውድቀት ተደርጎ እንዲወራ የሚሉ አሉ። በመሻና መልጥም ቢሆንም እንኳን መሻገርና ማሻገርን ሰው ይናገራል እንጂ እንኳን እያሸነፍ እንኳን ስንት ጊዜ ፎክረው ያን ሁሉ አልፈን እነሱ አንዷን ቢያገኙት ኖሮ እንዲሁ ያስቀምጡን ነበር። አንዷን ወሰዷት። ለምሳሌ ንግድ ባንክ ላይ ያረጉት ባለፈው መብራት ኃይል ላይ እንደዛ ሆነ ሲባል አንዲት እንኳን ነገር ቢያገኙ እንዴት ያረጉን ነበር። አይደለም 4 ኪሎ ደብረ ብርሃን ገብተው ቢሆን ጓጽዮን ተሻግረው ቢሆን እንዴት አይነት ነገር ነው? እንደ አይነት ባለጌዎች የሚጮሁበት ነድር አንድ ከተማ ላይ እንኳን ተቀምጠው ቢሆንና እንደዛ አይነት ነገሮች ይጮሁ እዛ የሚያታሉትን ካተል ያታሉ። እንደውም የሚታለል የሚሸወር ገንዘቡን የሚበዘበዝ ሰው ካለ ይበዝበዝ። ያሱ በኢትዮጵያ ላይ ባሻጠረው አሻጥር የሚበዘበዝ ወይም የሚጠቃ ሊሆን ይችላል እንጂ
ሌላ ነገር ሊያጋልጠው አይችልም ማለት ነውና ጆኒ ጸጋይ እውነት ብለሃል ያለ አብቹ እንግዲህ ኦል ዘ ወይ አብሶሉትሊ ልክ ነው። ሰናይት ሙላት ሰላም ጉባኤች ቤተሰብ ተብላችኋል። እንግዲህ ይህንን የሚመስሉ ነገሮች አሉ። እኛ በቻልነው አቅም ለእውነት እንድ እንጂ እውነቱን እንያዝ እንጂ አዝነው የተውት ነገር እኮ የለም። እንኳን አድርገውት የሚጮሁት እኮ ድምፃቸውን ለፍልፈው 30 ጊዜ ሲለፈልፉ የምንሰማቸው ውስጥ ለውስጥ ማድረግ የሚገባቸውን ሁሉ አድርገው ያ ሲከስም ነው ቢያንስ ከወሬው የሆነ ነገር እናደናግር ተብሎ የሚመጣው እንጂ አይናገሩም። እንዴት ይናገሩ? የአዲስ አበባ ፋኖ ተመሰረተ ብሎ ሰዎች ሲያወሩ ስታያቸው እንግዲህ በዚህ ልክ ማለት ነውና እነዚህ ለምንም ለማነጻጸር እንትን የማይሉ ነው። ብቻ ዶክተር አብይን እንግዲህ ምናልባት በደበት ራሱ ትሄዱ አትችሉ። እሱ አለበት ሀገር ላይ አትገቡም። መከላከያ ሰራዊትን ሀገር እያሻገሩ ያሉት ዳኛቸው ከተናገረው አንዱ ነው የእግር ማጠብ ደስ ቢለኝ ቁጭ ብዬ እግራቸውን ማጠብ የፈለኩት አስናቀ ኃይለ ማርያም ሰላም እዚህ ኢትዮጵያ አዲስ አበባ መንገዶቿ ጽዱ ናቸው እንዲባሉ ለሊት ተነስተው አዲስ አበባ መንገዶቿን እያጸዱ ያሉትን እህቶቼ ምናምን እነሱ እግራቸውን ባጥብ እያለ በጣም ልብ የሚነካ ነገር እየተናገረ ነበር ደሱ ጋርና መጨረሻ ላይ ያወራው አይ ቲንክ ዳኛቸው እንደዛ ወይም ዳኛ የሚባል ሰውዬ ነው። እነዛን መንከባከብ እነሱ ለኛ ነጽና ሲሉ እንደዛ አይነት ስንት ጀግኖች አሉ። አይን ማለት እንደዛ ነው እንጂ ለከፈለው ሁላ መጮህና እንደዛ በዛኛው አይደለም። የኢትዮጵያን አየር መንገድ ስም ለማጥፋት 10 ጊዜ ሶማሊያ ጋር ሊጋጭ ነበር እንድልል ነበር። አንተ ተጋጭ፣ አንተ ሄደ ተላተም። የኢትዮጵያ አየር መንገድ ብዙ ጀግኖች ኢትዮጵያውያን በሙያቸው በቅንነታቸው በሐቃቸው በእውቀታቸው አገልግለው ስሙን እዚህ ያደረሱ ጀግኖች ናቸው እንጂ እንዳንተ አይነቱ እንደዛ የኢትዮጵያ ጠላቶች 30 ጊዜ ለፍልፋቸው ኢትዮጵያን አየር መንገድ ስሙን ለማቆሸሽ ሞክራችሁ ነበር። ብትጠጉበት የሚያኮራኩ ማንም የኢትዮጵያ ጠላት ራሱ እንደዛ አይደል። በዚህ ልክ የተረገመኮ ዓለም ራሱ አላፈራችም እንኳን እኛ ሀገር ውስጥ ምን ነው አሁን በአየር መንገድ እንደዛ ይሄን ያህል አሻጥር አይበቃም? አንድ ቀን ሁለት ቀን በሷ አንሄድም ምናምን አትሂድ ገደል እህድ። በኢትዮጵያ አየር መንገድ ነው ክብር ነውና ሀገር ለሚሸጥ ለኢትዮጵያ ጠላት የኢትዮጵያ አየር መንገድ አገልግሎት አይሰጥም። እንደናንተ ባንዳ ሊፈጠፈጥ ነበር ሊጋጭ ነበር። ይሄ ማለት እኮ ይሄ ክፉ ምኞታችሁ እንዲከወን ውስጥ ለውስጥ ብዙ ነገር ሄዳችኋል ማለት ነው። አልተሳክቶም ማለት እንጂ ኢትዮጵያ አየር መንገድ አፈረስነው ጣልነው ብላችሁ አንዲት ሰብልዬ ብቻ የምትሰራ አጋጣሚ እንደው ረስታችኋት ሊሆን ይችላል እንጂ መቼም እናንተ አዝናችሁ ትታችሁት ሄዳችሁ ነገር የለም። ሰብልዬ እንኳን ስትሄድ ግን በዛችሁ ነው እየተሸከፋችሁ በሚገባችሁ ውርደት ውስጥ ሄዳችሁ እናንተን አስሮም ሆነ ምን ብሎ ምንም እንትን አይደለም። እናንተ የምትነዱትን የማያቀሰው ካራገፋችሁና ውርደታችሁን ካስመሰከራችሁ በኋላ ምንም አታመጡም ብሎ በትዕግስቱ በአሸናፊነቱ በድል አድራጊነቱ ነው መንግስት የፈታችሁ እኮ እንጂ እናንተ በመፈታታችሁ እኮ ዩዝለስ ናችሁ ተብላችሁ ነው። ምንም ታስረው ምን ብለው የማይጠቅሙ ሰዎች እንትን ብሎ በዛና በዚህ ያቀራሩ በጮታቸው እንትን ከሚሉ ተብላችሁ የተፈታችሁ እንጂ የሆነ ነገር ብላችሁ ነው። ዛሬ በዛጋ ስትሄዱ የተረፋችሁበትን ጌቾ የትግራዩ ምናምን ተረክበናችኋል። ከቀበራችሁበት መሳሪያውን በሙሉ የኢትዮጵያ አምላክ እንግዲህ ተቀብሏችኋል። በምን ተዋወቀው በየትኛውም ቦታ ላይ ብትሞክሩ ምናልባት ፈጣሪ እንድትሸከፉ ፈልጎ ሊሆን ይችላል። ጻድቃን ምናምን የሚባለው ሰውዬ ነው አትርፉኝ የሚል ጩኸት ለኢትዮጵያ ጠባቂዎች ያመለከተው። እሱ ብቻ ሊተርፍ ይችል ይሆን? ሌሎቻችሁ ግን ትሸከፋላችሁ ማለት ነው። እንግዲህ ትራምፕ የሚመጣላችኋል። ትራምፕና ሌሎች እንደዚህ እኔ እንደ አይነት ነገር አታሸንፉም በሚለው ብንዘጋው በዛም ይሁን በዚህ እኛ ውዶች እናንተ መልካም ልጆች በመልካምነታችሁ ጽኑ። እንደ አይነቱ ቆሻሻ እንዳይነካችሁ በየትኛውም ቦታ ላይ አትናደዱ። ሳቁበት። ሀቅን ብቻ ያዙና እሱ የቆመበትን ነውር የጨለማ መንበር እዛው ጋር እሱን ይዞት እንደሚጠፋ ነገሩት እንጂ ከዛ ውጪ ምንም አትበሉት። ኢትዮጵያን ማንም አይነካም። ለብዙ ሰዎች ከመከራ የሚድኑባት ምድር የእናንተ ሀገር የእናንተ ቤተሰብ ነው። ሚስጥራችሁን ያዙ። ብቻ ሚስጥራችሁን ወደ ውስጥ እዩ። የሀገራችሁን ክብር እዩ። ይሄ በየቦታው ላይ እየተወሸቀው የእንትን መሪ ነኝ የሃይማኖት መሪ ነኝ እያለ ሀገራችሁን ከእናንተ ለመነጠልና ክብሯን ለማዋረድ ሲል ለጥላት የሚሰራውን ሁሉ አትስሙ። የሚያድነውን ብቻ ተከተሉ። ሀሳቡ ከእናንተ የሚገጥም ከሆነ ብቻ እንጂ ሚዲያ በተናገረው ውሳኔ መስጠት አያስፈልግም።
ቆስቋሽ እንደዚህ ለኳሽ ጠቋሚ እንጂ የመጨረሻ ውሳኔ የሚሰጡ አይደሉም ሚዲያዎች። ዓላማቸውም ያኑ መሆን ያለበትና እንግዲህ አስናጋ ያው ኃይለ ማርያም ሰላም ብለናል። እሺ ሚሊዮን ኢትዮጵያ ታሸንፋለች፣ ባንዳና ተላላኪዎች ይጠፋሉ። አብይ ባለራዕይ ሩቅ አሳቢ ምሁር ከአብይ ጋር ወደ ከፍታ ወደ ብልጽግና ድል ለሀገር መከላከያ ሰራዊታችን። እውነት ነው። ጅጅ ገብሬ ጉቤ ሰላም ነሽ ወይ እንዴት ነሽ? እንኳን ደህና መጣሽልኝ ብለናል። ዶክተር አብይን ባህሪውን ትወዱታላችሁ፣ የሚናገረው ነገር ትወዱታላችሁ፣ ሀቅ መኖሩን ትወዱታላችሁ። የበለጠ እንዲሳካለት ደግሞ ሳናግዘው እንደዚህ ከሆነ ስናግዘው እንዴት ይሆናል? እሱን ነው መሆን የምፈልገው አትሉም? እኔ እኮ ጌታቸው አሰፋ ነኝ ብለው ቲሸርት ያሳተሙ ሰዎች ነበሩ እኮ። ዛሬ እኮ እነዛ በሚሊዮን የሚቆጠር ህፃናት ሳይቀሩ አይነ ስውራን አይነ ከሪሞችን ሁሉ ሳይቀሩ መነኩሴዎች ሳይቀሩ ከፊት ለፊት እያሉ ኋላ ቀር የሆነ በህዝብ ብዛት ብቻ የሚካሄድ ጦርነት በዚህ ዘመን ያካሄደው ሰው እኮ መጥፎ ተብሎ ስሙ እኮ አልተነሳም። ዶክተር አብይ ስሙ ይነሳል። እነዛ ሰዎች እድሜያቸው ራሱ የረዘመው እኮ እንዲህ እየነዳ እያመጣ የሚያስጨርሰው ህዝብ ምን አለ ቢቆም። ይሄ ጥላትነት ከሌሎች እንጂ እዚህ ጋር ያለው ተላላኪ ነው፣ ወጥ እንጨት ነው። ለህዝብ ክብር ሲባል ታላቁን ህዝብ ኢትዮጵያዊውን ህዝብ የኢትዮጵያን ህዝብ በዛና በዚህ ላይ ሆነን ገልና ተጋለን አሸናፊና ተሸናፊ ነገር ስለሌለው ለዛ ህዝብ ሲባል ነው የተደረገው። ዛሬ በእውነት ሰው ቢኖር እዛ ምድር ላይ እነዚህ ሰዎች አሸክፋቸው ዘረኝነት ምን ያህል ጥንብ እንደሆነ የምታዩት ስለዚህ እኮ ህዝቡን ሁሉ የሚበላ አውሬነት እንጂ የትግራይ ህዝብ ካላለቀ ለትግራይ ህዝብ የሚቆረቆርለት የለም። ዛሬም ሌላ ጦርነት እኮ ነው አሁን አስረሽ ምቹ እየተባለ ያለ ቡችሎች ሁሉ የሚጮሁት ማለት ነው። ጄሲ ሰላም ለአንተ ሰላም ሰላም ብያለሁ። ንጉሥ ያስራት እኔ መሪ አብይ ነው። አብይን መውረስ፣ አብይን መምሰል፣ አብይን ባህሪውን መያዝ ኮንፊደንሱን እዩት እስኪ። ዛሬ በዛና በዘለ ሰው የራሱ ባህሪ እያስቸገረው አበቃልን አለቀን አይ ያለ ሲል ዶክተር አብይ ዛሬም የነበረው እዩት እና ይሄ ስጦታ ይባላል። የሰው ልጆች አቅም ብቻ ያልሆነ ማናዊ ስጦታ መለኮታዊ ስጦታ የፈጣሪ ጸጋ ነው። እንደዚህ አረጋግቶ እንደሚሆንና ልጁ አንድ ቀን አጥፍቶ ቢሆን እኔ ብሳለሁ ነው እኮ የምላችሁ የምናወራው። እንብሳለ ሀቅ ላይ የያዘ ሰው ደግሞ መረጋጋቱ በራሱ የሱ ነው ስጦታ። የሚቀበዘበዙትን ስጦታ እዩዋቸው። 30 መግለጫ የሚያወጡ አንደዚህ መጣው አንደዛ እያሉ እየረገጡ የነኩትን ሁሉ የሚያበላሹ ውርደታሞች አሉ። እና ልጁ አጠገቡም አይደርሱም። ያንን ምክር ቤት ከዛ ከረከሰበት ሁሉ ነፃ ያወጣ ልጅ ነውና እኛ ሰዎች መጀመሪያ ከራሳችን ጋር እንታረቅና ሰላም እናግኝ እስኪ። እንግዲህ ሰላም ከተገኘ ከዛ በኋላ የሆነ ሰዎች ራሳቸውን ካላገኙና ከራሳቸው ጋር ካልታረቁ መቼም ቢሆን ሰላም አይሆኑም። ስኬታማነታቸውም ጣም የለሽ ነው የሚሆንባቸው ይባላል። ውዶቼ እግዚአብሔር እንግዲህ ቤተሰቦች ሰላም ብያለሁ። እናንተ የቁርጥ ቀን ልጆች ሰላማችሁ ይብዛ። ሀገራችን በቁርጥ ልጆቿ ታፍራና ተከብራ በሰላም ትኖራለች። ሀቅ ነው፣ እውነት እንደዛ ነው የሚሆነው። በየትኛውም ቦታ ላይ ኢትዮጵያዊነት በክብር የሚደምቅበትን አሰራር እናመጣለን። በያላችሁበት መዋደድ፣ መፋቀር፣ መተሳሰብ፣ በመልካም ነገር መሰባሰብ ሀገራዊ እይታችሁንና እናንተነታችሁን ሊያስከብር የሚችል መልካም ነገር ላይ በሙሉ መሰባሰብ፣ ለሁሉም ነገር ላይ እዝነታችሁን ማሳየት። የትኛውም ዓለም ጫፍ ላይ ያላችሁት ወንድሞቼ የእናንተ ትልቅነት የሚረጋገጠው ለሌሎች በምታደርጉት የተጎዱትን ከፍ ከፍ በማድረግ ስለሆነ እሱን ከፍታችሁን አትቀንሱ። መጠላጠር ምናምን ከእናንተ አስወግዱ። ክፎች ከእናንተ ጋር እንትን እንዳሉ ይሄ መጠላለፍና መጠላላትን ከሌ የሚል መከፋፈልን አስወግዱ ከራሳችሁ። ያኔ ከፍ እያላችሁ ትሄዳሉ። ትክክለኛው ከፍታችሁ እሱ ነው። ለሰዎች መዳን ሰበብ ነው። ለሰዎች መብላት ሰበብ ነው። ለሰዎች ስኬታማነት የእናንተ እዛ ጋር መገኘት ዋና ወሳኝ ነገሩ መሆኑ። መተሳሰብ ምን ማለት በእውነትና በሐቅ እንደዚህ በማድረጋችሁ ብቻ ጠላት ምንም ያህል ወጥመድ ቢያጠምድ አይሳካለትም። እና እነሱ እንደዚህ ነው በከፋፋይነት ስሜት ውስጥ ነው የሚሽሎከለኩትና እነዚህን እንደው ያናድዱኛል ብቻ ወይ በሚገባቸው ስለሚሸከፉ ችግር የለም። እናንተ መልካም ልጆች ግን በያላችሁበት ሰላማችሁ ብዝት እንዲል አብዝቼ ፈጣሪዬን እለምናለሁ። እሱን ነው ማድረግ የምፈልገውና በየቦታው መጥፎ ሐሳቦችን የሚያቀርቡ ተቺዎች ሆነው የተቀመጡ ሁሉ የሚጠየቁትን ሁሉ ቢሰጣቸውም እንኳን አርፈው አይቀመጡም። አሁን በየቦታው ላይ ሲጮሁ ስታችሁ ምናምን ተሰማቸዋለሁ።
የምትፈልጉት ምንድነው? እንኩስኪ ሳይዳሜን ኦኬ ሰላም ጉባለች ኢትዮጵያ ስላየው ደስ ብሎኛል። እኔም ስላየው ሰይዳማን ሰላም እንኳን ደህና መጣ ብያለሁ። ደስ ብሎኛል። ኤኒዌይ እዚህ ጋር አሁን እንደዚህ ያለው ሰው 43 44 ሰው 50 ሰው እንደዛ ምናምን ይመጣና የእውነት ሰዎች ወደ ውስጣቸው አይተው ትክክለኛ መለኮታዊ አቅማቸውን የውስጣቸውን ኃይል ፈጣሪ የሰጣቸውን ጸጋ እንዲያገኙ ከሆነልኝ በቃ ኢትዮጵያ እየተሻገረች ነው። ምክንያቱም የመፍትሄው ሁሉ አካል እያንዳንዱ ሰው ነው መሆን ያለበት። ትልልቅ ሀብት አለ በእያንዳንዱ ሰው ውስጥ። ዓለምን ሊቀይር የሚችል አንድ ሰው እኮ። አሁን ዶክተር አብይ ስንንኛ ግርስት ዶክተር አብይ አንድ ሰው ማለት ከጀርባው ብዙ አጋሮች ቢኖሩትም የተለየ የምናየው ብርቱ ይህንን ሁሉ የጥላት ሰንኮፍና መጠላለፍ የሚያቅ ለዛም የሚበጀውን የሰነደ ጀግና ስለሆነ ዶክተር አብይ እኮ በቃ መድኃኒት ነው ስንል ብቻ እኮ ስንት ሰው መሰላቸው ፌንት የሚበላው የያዘውን ብርጭቆ ሁሉ የሚወረውራል። በጣም ብዙ ሰው የሚቃጠለው ከኔ ጋር የሚደውሱት አንተ እንደዚህ ነው ወይ ምናምን ከሚሉኝ አንዱ የዶክተር አብይ ደጋፊ ነው ይላል። ዶክተር አብይ የኢትዮጵያ መሪ ነው፣ አዛውን ግለሰብ አይደለም። እና በጣም ደግሞ ጀግና ነው። ምክንያቱም እናንተ ገዳዮችና ዘራፊዎች መንገድ ዘጊዎች ከሰው ለመወዳደር እንኳን አንድ ቦታ ላይ አትቀመጡም ፕሊስ። በቃ እሱ እንዲበልጣችሁ እንዲረግጣችሁ ምንም ቢሆን አጠገቡ ላለመድረስ ነው የምትሰሩት ሁሉ እላለሁና በተለይ ዶክተር አብይ ጀግና ነው ካላችሁ መከላከያ ሰራዊታችን ጀግና ነው ካላችሁ ቅጥል ብለው አሁን በዚህ ሰዓት ላይ የያዙትን ብርጭቆ የሚወረውሩ ጠረጴዛ ላይም ካለ ጠረጴዛ የሚደበድቡ የተደበደቡ የተመቱ ሰዎች እንዳሉ እርግጠኛ ነኝና ዶክተር አብይ በዛ አቅሙ ላይ ሲሆን ሰው ይሞግተዋል። ቢያንስ አብሮ ለመከተል እንዴት ያቅታል ሰው? የቄስ ትምህርት ቤት ስንማር መርጌታ የሚባሉ ሰዎች በእንትን ደግሞ ደረሳ የሚባሉ አሉ፣ በቁርአን ቤት ማለት ነው በእስልምናው። እና እነዚህ ሸሆችና መርጌታዎቹ ሲሄዱ ለምን እንደሆነ አላውቅም በጣም ነው ጠብጠብጥ መሬቷን ለይስሙላ እየነኩ በጣም ይሮጣሉና ከነሱ እኩል ለመሄድ እየሮጥን ነው። ልብ ፍርስ ነው የሚለው በጣም ያሯሩጡናል። ቢያንስ ከዶክተር አብይ ጋር ልባችሁ እስከሚፈርጥ ድረስ ከኋላው መከተል ስትችሉ እናንተ ጽንፈኞችና ዘረኞች ጭራሽ ሆነ ቦታ ላይ ተቸክላችሁ ለመሳደብ ብትችሉ እዛው ጨለማ ውስጥ ትቀራላችሁ እንጂ እየሮጣችሁ ራሱ ከኋላው ለመከተል አይመቻችሁ። ምክንያቱም ርዕዮተ ዓለማችሁ በጣም የራሳቸውን እድሜ አባክነው የጨረሱ ቆሞ ቀር ፖለቲከኞች የእናንተን እድሜ አይውሰዱ አትፍቀዱ ብሏል። እነሱ ክፉዎች የሚያቀጣጥሉት እሳት ላይ ተቀጣጣይ ነገር ባለመጨመር ተባበሩኝ። ያ ተቀጣጣዩን ነገር ካልጨመራችሁበት ያሳቱ እዛው ተቃጥሎ ያልቃል ብሏልና የሚሰራን እየሰደቡ ለማይሰራ ማጨብጨብ እኮ ይሄ መረገም ነው። መተቸት፣ አመክንዮ ማቅረብ፣ ይሄ በዚህ ምክንያት ለምን ይሄ በዚህ ምክንያት ለምን ብሎ ማለት አንድ ነገር ነው። እንደ ሰው ማመዛዘን ይችላል ወይም በሰው እንደ ሰው ለማየት እንኳን ይበጃል። ከዛ ግን ጭራሽ ዝም ብሎ እንደ በቀቀን እየጮሁ ለመሳደብና እንደዚህ ላጣጥላሉ ብሎ ቢባል ራሳችሁን የምትፈጠፈጡት። እግዚአብሔር ከፍ ያደረገውን ሰው ዝቅ ያደርገው፣ እግዚአብሔር ዝቅ ያደረገውንም ደግሞ ሰው ያነሰው እና ወቅት የሰጣቸውን ወቅትዮች ይባላሉ። ዘመን የሰጣቸው በዘመን ላይ የተሾሙ ሰዎችን እናንተ ከፈጣሪ ጋር ተነጋግራችሁ የምታደርጉት እንጂ በራሳችሁ እንድነው ብትሉ ስትፈጠፈጡ ስትወርዱ ስትልስትሉ የምትታዩ እንጂ ያን ነገር ለመቀየር ምንም አቅም እንደሌላችሁ ታውቁታላችሁ። እንደውም ክብር ነው የሚጨምረው። ለኔ አሁን ብዙ ጠላቶች በጮሁ ቁጥር ዶክተር አብይ መከላከያ ባሉ ቁጥር ጀግኖች እንደሆኑ የጠላቶችን ጩኸት ለስኬት ምስክር አድርጌ ነው የምወስደው። ከመጀመሪያውም ጀምሮ እንደዛ ነው የምወስደውና አሁንም እንደዛ ነው የምንወስደው። በዛ ስሜት የፈለጉትን ብትሰጧቸው አሁን እንደ ልደቱ አይነት አሳማ የሆነ ቦታ ላይ ብታስቀምጡትም አይቀመጥም። ልደቱ እየተጨበጨበለት ግን ፕሮፌሰር ብርሃኑ ነጋ እበሰበሰው ስንት ነገር ውሉ እንዳይገኝ ተደርጎ ተዘበራረቀው የትምህርት ሚኒስቴር ውስጥ ገብቶ ለመስራት ሲፍጨረጨር ብርሃኑ ነጋ ሲተች ትሰማላችሁ። ይሄ ዝቅጣት ነው፣ ውርደት ነው፣ ያሳፍራል። የሚሰራ ሰው እኮ ሲፍጨረጨር ሊሳሳቱ ይችላል። የተሳሳተው ግን ለመስራት አስቦ እንጂ እንደ ቁጭ ብሎ እየተሸጠ ራሱን ሁልጊዜ በማፍረስ ላይ ተጠምዶ የኖረን ባንዳ እንተላብሰው አይደለም። እንግዲህ ተሞክሯል። ሀገር አሻግራለሁ የምችለውንም ቢሆን በተሰጠኝ ዘመን በሰጠኝ ፈጣሪ በሰጠኝ ጸጋ ላይ
የሚችለውን ለሀገር መሻገርና ለትምህርት መሻሻል የሚችለውን አደርጋለሁ ብሎ ሲል ከምክር ቤት አባላት ሳይቀር ፕሮፌሰር ብርሃኑ ነጋ ጋር የሚጮሁ ሰዎችን አይታችኋል። ግን በዛ መካከል ፕሮፌሰር ብርሃኑ ከፍታውን ነው የሚጨምረው። ምክንያቱም ተቺዎች አመክንዮአቸው እንዲሁ ስለሆነ እና ለልደቱ እያጨበጨብሽ ለፕሮፌሰር ብርሃኑ ነጋ ምላስ ምዘርሪ ለራስሽ ነው የሚሆነው። እንደዛ አይነት ሰዎች አሉ። አላማቸውም ያ አይደለም፣ ለሌላ ጩኸትና ጠብ ይነሳሉ እንጂ ዛሬ ላይ የጠየቁትን ምላሽ በማግኘታቸው ወደ ልማትና ሰላም አይገቡም። እነሱ ሲጮሁ የሚኖሩ እድሜ ታሪካቸውን ያከማቹትና የኖሩት ያ ነገር ስለሆነባቸው ነውና የዘረኝነትና ጽንፈኝነት በሽታ ሁልጊዜም ግጭትን የማያቋርጥ አድርጎ የሚሰራና የአጥቂነትና የተጠቂነትን ስነልቦናዊ ጉዳት መፍጠርና ያንንም የትኛውም አኩራፊ አካል እየነካካ ለተጨማሪ ጥፋት ለማነሳሳት ያን ግጭቶችና ጥፋቶችን ለማስቀጠል የሚጠቀምበት መንገድ ነው እንላልና ወያኔ አጥቂ ነኝ ብሎ ሲፈክር ታያላችሁ። እየሞተም አልሞተም የሚል አለ። አጥቂ ብቻ ነው ግን አልተጠቀም አልሞተም። እዛ ትግራውያን ውስጥ ገብቶ ትግራውያንን በሙሉ ጠቀመ። እውነት ለትግራውያን ጠቃሚ ብቻ ነው ወያኔ ወይስ ጎጂ ነው? ፍርዱን ለራሳችሁ እንድታዩ ነው። አማራ ላይ አሁን ጃዊሳና ፋኖ ነኝ ብሎ የመጣው ኃይል አጥቂ ነው ተጠቂ ነው? ምንድነው ያደረገው? ለአማራ ህዝብ ጠቃሚ ሆኖ ነው የመጣው? ምን አደረገ የሚለው እንድናይ ነው። በኦሮሚያ ክልል ላይ ያለው ሸኔ ማን ነው እየጠቀመ ያለው? ምን እያደረገ ነው ያለው? እያን እንድናይ ነው። እንደራሴ ተባረክልኝ ለሱፐር ቻቱ ተባረክ በጣም ነው የማመሰግነው። እግዚአብሔር ይባርክ በወጣ ይተካል ብለናል። እንግዲህ አብይ ጾም አብዩን ነገር እንዲሰጥ ፈጣሪ ለኢትዮጵያ ስትል ያደረከውን ነገር ሁሉ በቸርነቱ እንዲከፍል እላለሁ። በጉባለች ቤተሰብ ስም ማለት ነው። ተባረኩልኝ እና የተጠቂና የጥቅነትን ብለው የሚነግሩን ነገር ምን እንደሆነ እንድናይ ፈልገንና መጀመሪያ ላይ ብዙዎች ተወዛግበው መሃል ላይ ይቆማሉ። ያሁን ጃዊሳስ ጀምር እዛወዳ እንተና ወያኔ ሲጀምር ብዙ ሰዎች እንድነው በተወራው ነገር ላይ ግራ ይጋቡና መሃል ላይ ይቆማሉ። ከዛ በኋላ የሚመጣውን ውጤት እያዩ መሃል ላይ ያለው ሰው ይበልጣል። ጥቂት አስጀማሪዎች አሉ፣ ጥቂት ደግሞ ይሄ ነገር አግባብ አይደለም ብለው ወደ እውነት የሚስባሉ። ከኋላ መሃል ላይ ብዙ ሰው ይኖራልና በእንደዛ አይነት ስሜት እየሄድን እያለን ዛሬ ላይ ጃዊሳ እንድል ነው እንደዛ ሊል ነው ብለው ሰዎች የሚያወሩት 9 ወራት አስቆጥሯል። በ9 ወራት በመከራ የተጠበሰው የተሰቃየው ህዝብ አለ። ይሄ ፍርድ አለ። ይሄ ባለበት ሁኔታ ላይ ያ መሃል ላይ ሆኖ ስልጣኑን ሊያከራይ ወደሆነ ነገር ለመሽሎክ ሰርቆም ሊያመልጥ የነበረው የመንግስት ሰራተኛም ሌላውም ሰው እንደዚህ ተባበራለሁ እያለ የሚገፋውን ኃይል ሲጠብቅ ነበር። ማን አሸነፈ? መከላከያ ሰራዊት የሚገባውን በሚገባው እየሰጠ ለህዝብ ካለው ፍቅር ውስጣዊ ችግር በመሆኑ ብቻ የህዝብን ፍቅር የህዝብን ጥፋት ለመቀነስ ሲል በሰጠው ራሱን ዋጋ እየሞተ እኮ ነው ባለበት ላይ ተታሎ እየተመታ በዛ በትግስቱ ግን የነዚህ በሽተኞችና ጠላቶቻችን እድሜ ተራዘመ። ሰው እንደዛ ሲሆን የሚያይ እያየ ነው። የሚመተውን ከተስተናገደ በኋላ ሰው ወዴት መያዝ እንዳለበት መሃል ላይ የነበረው ህዝብ ወዴት እንደሄደ ይታወቃል። አሁን እያጠለለ ከገባበት እያወጣ እየሰጠ ነው። በሸኔም በጃዊሳ በየትኛውም ቦታ ላይ የኢትዮጵያን መጥፋት የኢትዮጵያዊነትን ክብር የሚጣረስ በዘረኝነት ተሞልቶ የፈረሰና ለማፍረስ የመጣ ኃይል ሁሉ በሚገባው እየተስተናገደ ነው ያለው። በዚህ ሰዓት ላይ ህዝብ ከማን ጋር እንደሆነ እየታየ ነው። አሁንም ግን እንደ ድል አድራጊነት የሚጮሁ ይሄን ሲናገሩ ብቻ የሆነ ነገር ላይ እንደርሳለን ብለው ያሰቡ ሰዎች አሉና ህዝቡ የት ላይ እንደሚቆም ይታወቃል ነው። መጀመሪያ ላይ እንደው በማደናገር ባለ 9 ወር በኋላ አሁን አብሮን ይቆማሉ። የፈለገው ቢሆን አይቆምም። ውጤቱ ስለታየ ይሄን በመናረጋግጣለን። ራያ ወልቃይት ከዛ ጋምቤላ ላይ እንደዚህ ማለት የሚለው በየቦታው ላይ ያስቀመጠው ወይም ያስገባው የክፋት እጅ የወያኔ እጅ እየተቆረጠ ነው ማለት ነው። መከላከያ ሰራዊት በሚገባ እያስተናገደ ነው። ያ እንደሆነ አውቀን ዛሬም እጃችሁ ያልተቆረጠ የጥፋት ሰዎች በይቅርታ ግቡ ተፈቅዶላችኋል። ሌላው እንግዲህ እንትን ማለት የፈለግነው መጋቢት 24 ላይ 2016 ማለት በኦሮሚያ ክልል የተዘጋጀ ድጋፍ ሰልፍ አለ። የ13ኛውን የህዳሴ ግድብን መሰረት አድርጎ የልማት ሁኔታችንን እናስቀጥላለን። ሁሉም ነገር በዚህ መልኩ ነው። ጽንፈኛ ነዘረኛ እንግዲህ ሀገርን አያጠፋም ኢትዮጵያን እናሻግራለን የሚል ነገሮች ሁሉ እንዳሉት ነው። ዛሬ የሩጫ ውድድሮች ነበሩ። እነሱን ሁሉ አካሂዷል።
ሰዓትም እንትን እንዳልን እዚህ ላይም ቢሆን አቋርጠዋለሁ የተወሰኑ ሀሳቦች ቢኖሩም ማለት ነው። ይሄ ሲሆን በዛሬ ላይ ያለው የሩጫ ውድድር ምንም ችግር የለውም። ልማትን መመታት ላይ ስለሆነ መከላከያ ሰራዊትና ዶክተር አብይና እዛ ጋ ያሉ ይህንን ወቅት እንድናልፍ የሚሰሩ በጣም ብዙ ምሁራን አሉ። ከባህር በር ጋር ሁሉ ተያይዞ ያሉ ብዙ ጀግኖች አሉ። በዱዓም እንዳልኳችሁ በጸሎት የሚተጓሉ እናንተም እዚህ ጋር ሀሳብን እንደዚህ እንግዲህ መጠኑን እግዚአብሔር ነው የሚያውቀው። እሱን ሁሉ እያደረጋችሁ ያላችሁ ሁሉ እግዚአብሔር ይባርካችሁ። ይሄ ትልቅ ነገር ነው። ትግል ሰው በቻለው ነውና ተባረኩልኝ። ዘመናችሁ ሁሉ ይባረክ። ፈጣሪ ኢትዮጵያን እናንተን ልጆቻችሁን ይባርክ። ያለፍንበትን መከራ በሙሉ ከምድራችን ላይ ያንሳ። ኢትዮጵያን ታላቅነቷን ፈጣሪ መጥቶ በምናየው በግልጽ ሲባርክልን እኔና ያለፍንበት መከራም እንዳይመጣ ብልጽግናችን እድገታችን ደግሞ በዓለም ላይ የሚታይ ጎህ ፈርቀዳጅ ሆኖ ለተቸገሩ ሁሉ የምንረዳበትን ዘመን እያምጣ። ጅቡቲ፣ ኢትዮጵያና ኤርትራ እንደ ኢትዮጵያ እንዲቀጥሉ ጉባለች ይመኛል። እማውቀው እውነት ይሄ ነው፣ ከማውቁበት የተነገረኝ ማለት ነውና ተባረኩልኝ። ሰላማችሁ ይብዛ። ኢትዮጵያ ታበጽዳ በእግዚአብሔር። እግዚአብሔር ኢትዮጵያን ይባርካል በሁሉም ነገር ላይ። ረመዳንም አብይ ጾምም ፍሬውን ሁሉ በእጃችን ያስጨብጣል። ሰላማችሁ ይብዛልኝ። ደህና ደሩ። ሰዓት አበዛውባችሁ፣ አፉ በሉኝ። እንግዲህ በማወቅም ይሁን ባለማወቅ ያስቀየምኳችሁት ወንድሞቼ አፉ በሉኝ፣ ይቅርታ። ስለምወዳችሁ ነው፣ እንድትቀየሙብኝ አልፈልግም። ተባረኩ። ሰላም ቆዩኝ። ደህና ደሩ።